መካን ቲቪም ላይ ልይ እንዲሁም ዝም ብዬም ዱዓም ላድርግ አላህ ይወዳጅኩ ቤት ይጠራል ወዳጅ እና ቤትህ ጥራኝ ምሰራቸው ወንጀሎች በስተው ነው አይደል ያልጠራኸኝ እንጂ በቃ በዚህ ያህል ተምፈልጌ ትጠራኝ ነበር መጡ ቃኪዳን ሲሆን ድምጹን አውቀዋለሁ ግን የት ነው ማቀኝ ድምጽ ምናምን ዞርስ ወደ እስልምና ገብተሽ ከዛ በኋላ ደግሞ የመጀመሪያው ዑምራ ማድረግ የራሱ የሆነ የተለየ ቀለም እንዳለው ይሰማኛል። አላመኩም። መዲና ከገባን በኋላ ወደ ሆቴል ከሄድን በኋላ ትንሽ አመመኝ። የአየር ንብረቱ ለውጥ ምናምን ነው ወይስ? አይ በቃ ወደ መስጂድ ከሄድሽ ትሞቻለሽ የሚል ስሜት ይሰማኛል። እጄን ያንቀጠቅጠኛል፣ ፍርሃት ያዘኝ፣ በጣም አመመኝ እና ወደ ሀገሬ ልመለስ አልኩኝ። አልችልም እኔ መዲና መግባት አልችልም፣ በቃ አሞኛል አልኩኝ። በዛ ጉጉት ሄደሽ? አዎ በጣም አመመኝ። ስሜቱ ከምን ምንጩ ምን እንደሆነ ለማወቅ ሞክረሻል? መዲና መስጂድ በሩን ያለፍኩት የሚገርምክ በሩን ሳልፈው መካገም ማቀው ሀገር ነበር የመሰለኝ። ኖሬ የሆነ ጊዜ ሄጂ ከዛ ተመልሼ ጠበበ አልኩኝ። እንደዚህ አልነበረም ያየሁት ጠበበ። መጨረሻ ላይ ልክ ልወጣ ስል አላዬ በቃ እኮ ልሄድ ነው እና በቃ ድጋሚ ቶሎ ጥራኝ። ኑራምባው መሃል ደረሺ ከጂ እንዲሽር ህመሜ ምን ጉር ነው ሸውቁ ባሰብኝ ሲፈታ የዘመን ህልሜ። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ለምን ጓደኛዬን አላማከረም? በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን አድራሻችን ቤተል አደባባይ ከተቋ መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63 ነጃህ የቁርአን ማዕከል። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55-45 የባንክ አማራጭ ጋር መቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0940 29 04 63 ይደውሉ። ጊፍት ሪል ስቴት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ ተመልካቾቻችን እንደምን አላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? መስኮት ፖድካስታችን በምዕራፍ 2 ምርጥ እንግዶችን ወደ እናንተ ማድረሱን እንደቀጠለ ነው። የዛሬዋ እንግዳዬ ቃል ኪዳን ትባላለች። ዛሬ በጣም ብዙ ሀሳቦችን እየተጨዋወትን እንቆያለን። አክቹሊ ሰርፕራይዝ እንግዳም ይኖረናል አይደል? ወደ በኋላ ተመልካቾች እየጠበቁ ይቆዩን ማን ይሆን የሚመጣው እያሉ አይደለ? እንግዲህ ቃልዬን ብዙዎቻችሁ የሶፊ ፕሮግራም ላይ የኔ መንገድ ላይ በደንብ ታውቋታላችሁ። እንግዲህ ከረጅም ጊዜ ሆኗታል እስልምናን ከተቀበለች። ወደ እስልምና የመጣችበት መንገድ በጣም አስተማሪ ነበረ። ብዙዎቻችሁ ተምራችሁበታል፣ ትምህርት ወስዳችሁበታል ብዬ ተስፋ አደርጋለሁ። ዛሬ ደግሞ በሌላ የህይወት አጋጣሚ ደግሞ በጣም ደስ በሚል ሁኔታ ሰሞኑን አይ ቲንክ 1 ወር 2 ወር ይሆናል አላውቅም ዑምራ አድርገሻል አይደለ? አሁን 4 ወር ሆኖ ያላ ጊዜ በጣም ይሮጣል። የዑምራ ኤክስፒሪየንሷን መስማት ፈለኩኝ። ከዛ ባለፈ ደግሞ ሌሎችም ረመዳንያት የሆኑ ከረመዳን ጋር የሚያያዙ አንዳንድ ማህበረሰብን ማገልገል አካባቢ ላይ ያሰበቻቸው ነገሮችም እንዳሉ አውቃለሁኝ። እነዚህን እያነሳ አብረን ቆንጆ ቆይታ እናደርጋለን። አብራችሁን ቆዩ። ቃልዬ በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆያኝ። ዑምራ አድርገሻል አይደለ? አልሐምዱሊላህ። ለመጀመሪያ ጊዜ ነው። ይደጋግምሽ። አሚን። እንግዲህ ዑምራ በጣም የሁሉም ሰው ምኞት ነው። ሁሉም ሰው በህይወቱ አንዴ ምን ማድረግ ትፈልጋለህ ቢባል የመጀመሪያው ዑምራ ነው አይደለ? የሁሉም ሰው ህልም ምንድነው? ህልም ሲባል ዑምራ ሜቢ ሐጅን ሊያስቀድም ይችላል፣ አቅሙ ያላቸው ሰዎች ማለት ነው። አንቺ ደግሞ ወደ እስልምና መተሽ ነው ከሆነ ጊዜ በኋላ በንባብ በምናምን ይታገዘ ማለት ነው አይደለ?
ሶ ወደ እስልምና ገብተሽ ከዛ በኋላ ደግሞ የመጀመሪያውን ዑምራ ማድረግ የራሱ የሆነ የተለየ ቀለም እንዳለው ይሰማኛል። እስኪ ስለሱ እንጨዋወት ነው ምልሽ። የዑምራውን ነገር አሁንም ሳስወጣ እንትን ውስጥ ነው የሚከተኝ። አላህ ጀዛቸውን ይክፈላቸው። ሊንክ ትራቭል ምንም ሳልከፍል በነፃ ነው የሄድኩት። በነፃ አላህ ነው የጠራኝ። ከዛ እነሱ ናቸው አገዙኝ። ከነገሩ ስጀምር አላወኩም ሰርፕራይዝ እንደሚያደርጉኝም። ስራ ቦታ ላይ ነበርኩ። አጋጣሚ መጡ። አብዱራህማን ነበር፣ አላህ ይጠብቀው። ቃል ኪዳን ሲለኝ ድምፁን አውቀዋለሁ፣ ግን የት ነው የማውቀው ይሄን ድምፅ ምናምን። ዞር ስል ዑምራ ነው ይዘዋል እንትኑን ትልቁን ኦኬ ማስታወቂያ። በጣም ነው የደነገጥኩት፣ በጣም ነው ደስ ያለኝ። እና የዛን ሰሞን ደግሞ ሁል ጊዜ እያሰብኩት በዛ ሰሞን ስለ ዑምራ እያሰብሽ ነበረ? በጣም በቃ ኦኬ። ማሰብ ብቻ አይገልጾም። ዴንድ ናይት ነበረ ካዲ ጋር ማወራው። እነሱ ከመምጣታቸው 2 ቀን በፊት እንደው ስራ ቦታ ላይ ቁጭ ብዬ በቃ ምሰራቸው ወንጀሎች በስተው ነው አይደል ያልጠራኸኝ ኦኬ እንጂ በቃ በዚህ ያህል ተምፈልጌ ትጠራኝ ነበረ። ወላይ ምንም የማውቀው ነገር የለም ይዛኔ። ኦኬ ዘ ኔክስት ዴይ ነው እነሱ የመጡት። ኧረ እባክሽ። በቃ ሳየው በጣም ነው የተደሰትኩት፣ በጣም ነው የደነገጥኩት። እና በቃ ቁጭ ብዬ ወደ ዑምራ ሳደርግ የሚኖረኝን ስሜት ነው ያየሁት። ወላይ እንደው የሚገባቸውን ያህል አላመሰገንኳቸው። ኦኬ ሊንክ ትራቭሎች ወላይ አላህ የሚመኙትንም በአዱንያም በአኺራም የተሻለውን ነገር ሁሉ አላህ ይወፍቃቸው። በጣም ትልቅ ስራ ነው የሰሩት። ለኔም ለማማም ነበር እድሉን የሰጡን። ለሁለታችሁም ነው? አዎ ሌላም ሰው ነበሩ፣ አንድ ኡስታዝ ነበሩ፣ 3 ነበርን። እና መቼም ማረሰው መቼም በቃ መቼም ማረሰው ኢንሻአላህ አላህ ይወፍቀኛል። ደግሜም ደጋግሜም ብሄድ ያችን ሞመንት ምረሳት አይመስልም። የመጀመሪያውንም ያህል የለም። አዎ ምንም ሳትጠብቀው ሳታስበው። እና እዛም ላይ መልእክቱን አስተላልፌ ነበርና አላህን ሁሉ ጊዜ ዱዓ ሳደርግ ምለው የነበረው መካን ቲቪም ላይ እንዲሁም ዝም ብዬም ዱዓ ምላድርግና አላህ ይወዳጅኩ ቤት ይጠራል ወዳጅ እና ቤትህ ጥራኝ ብዬ ሁሉ ጊዜ ወላሂ እንደዛ ነበር ዱዓ ማደርገውና አላመንኩም። በጣም ነበር ግን የተደሰትኩት። በጣም በጣም በቃ ማለት ስሜቴን መግለጽ አልቻልኩም። ምናምን አለቀስኩ። ኦኬ ብዙ ሰዎች ቲክቶክ ላይ ተለቆ አልহামዱሊላህ አላህ እድሉን ሰጠኝና ቤቱን ለማየት በቃ አልহামዱሊላህ። አሁን ከሰርፕራይዙ በኋላ the next step የነበረው በጋራ አብራችሁ መሄድ ነው አይደለ? አሁን ኦሬዲ እንደሄድሽ ማወቅ ነው ያለው አይደለ? እሱ ስሜት ነው ያለው። ስትሄጂ ደግሞ ስትገቢ ላይክ ከፕሌን ውስጥ ጀምሮ የሆነ የሚሰማሽ ስሜት ያለ ይመስለኛል። ስሜቱን ሼር ማላረግሽ ሂጂ ስለማላቅ ነው። እሺ አፉቲኛለሽ። አላህ ይወፍቅክ። ለዛ አሜን አሜን። ለዛ ነው ካንቺ በጣም መስማት የፈለኩት ማለት ነውና ልክ የቪዛ ሳምቲንግ የምናምን ሂደቶች አልፈው ከዛ በኋላ ጀስት ፕሌን ውስጥ ገብተሽ ወደዛ ስቴጂ ምንድነው እዛ አካባቢ የነበረው ስሜት እንዴት ነው የሚገለጸው? ከዛ በፊት መንገድ ላይ ራሱ ጠነቀቅ ነበር ሲሄድ። ኦኬ ማለት አሁን ለዑምራ የታጨሽ ሰው ነሽ አይደለ? ሶ ሃቭ ቱ ቢ በቃ ኤቭሪ ነገር ተጠንቅቄ ነው የምሄደው። ይሄ ደስ ይላል። ሞኝ ነው የሆንኩት። ኦኬ ሪሊ ወላሂ ሞኝ ነው የሆንኩት። በቃ ማለት ዑምራ ሳላረግ ምንም መሆን የለብኝም ነው አይደለ? ያው ማለት የአላህ ቀድር እኮ አይቀርም አምናለሁ። ግን ለምን እንደዛ ሞኝ በጣም ዊሽ ማድረግ ያቺ ሱብሃንአላህ። እና በቃ መኪና ሲሻገር ከሩቅ ያለ መኪና ራሱ ካለ ጠብቃሻ። ይሄን ጉድ ግን አሊ ያውቃል። አዎ ያውቃል። በዙሪያ ያለው ሁሉ ሰው ነው የሚያውቀው። ኦኬ አጂብ። በጣም ራሴን ጠብቄ ነበር የምሄደው። ለሄድ አካባቢ ትንሽ አመመኝ። 3 ቀን 4 ቀን ሲቀረኝ ትንሽ ህመም ነበረኝ። ከዛ ፕሌን ውስጥ ስገባ አላመንኩም። በቃ የእውነት ነው አላህዬ ያ ረቢ በቃ እስከምደርስ በጣም ጓጓሁኝ። ኦኬ ቀጥታ ፍላይት የነበረን ወደ ጅዳ ነበረ። ኦኬ ጅዳ ደረስኩኝ። ጅዳ ከደረስን በኋላ ወደ መዲና ነበር የምንሄደው። ወደ መዲና ስንሄድ በቃ
እያንዳንዱን ነገር ነበረ እንዲ እንትን ስል የነበረው ሳጣጥም የነበረው በቃ በጣም የእውነቴ በህልሜ አይደለም በቃ ልክ ነው በህልም የሚመስልሽ ነበር ወላሂ የእውነት ነው የመጣሁት በቃ በጣም እያንዳንዱን ነገር እያየው ነው የሚሄደው ምናምንና መዲና ስንገባ ገና ባስ ውስጥ ሳንወርድ በቃ በጣም ልቤ ደነገጠ ሳየው ምናምን ማልቀስ ጀመርኩኝ ከገና ከባሱም አልወረድንም ግን የሚሰማው ስሜት ቀላል ስሜት አይደለም መዲና ከገባን በኋላ ወደ ሆቴል ከሄድን በኋላ ትንሽ አመመኝ የአየር ንብረቱ ለውጥ ምናምን ነው ወይስ ጥንቃቄ አቆምሽ እዛ ስደርሽ አላቆምኩ እንደገባሁኝ በቃ ወደ መስጂድ ከሄድሽ ትሞቻለሽ የሚል ስሜት ይሰማኛል እጄን ያንቀጠቅጠኛል ፍርሃት ያዘኝ በጣም አመመኝ በቃ መግሪብ እንዴት ልስገድ እንደገና ከምን አድርበት ካረፍንበት ሆቴል ወደ መስጂዱ መሄድ አልቻልኩም አስበው እዚህ በጣም ጓጉቼ ነው ሄድኩት ቀኑን እያንዳንዱን ቀን ነበር የምቆጥረው ላይ ዛሬ አንድ ቀን ጎደለ በቃ አልহামዱሊላህ እንደዚህ ቀን ደረሰልኝ እያልኩ ነበር ሄድኩትና እዛ ገብቼ ግን በጣም አመመኝ እና ወደ ሀገሬ ልመለስ አልኩኝ አልችልም እኔ መዲና መግባት አልችልም በቃ አሞኛል አልኩኝ በዛ ጉጉት ሄደሽ በጣም አመመኝ ስሜቱ ከምን ምንጩ ምን እንደሆነ ለማወቅ ሞክረሻል ምን እንደዚህ ነው የሚባል ህመም አልነበረኝም ብቻ 3 ቀን ሲቀረኝ እያመመኝ ነበር ለመሄድ ከዛ ደግሞ መዲና ስገባ በቃ በጣም ፍርሃት አለኝ ሰውነቴን ያንቀጠቅጠኛል በቃ ልሞት ነው ከወረድኩኝ ልሞት ነው የሚል ስሜት ውስጥ ገባሁ በጣም አመና የኡስታዝ ካሚል ጣሃ እናትና አባት ነበሩ እነሱ አብሽሪ በቃ እዚህ ተዋክተሽ ነው መሄድ ያለብሽ አብዱፈታም ነበረ የሊንክ ትራቭል እሱም አብሽሪ ያለኝ አበርታታኝ ምናምን በጣም ተረብሼ ነበር ወደ መዲና ለመሄድ በቃ አልቻልኩም ነበር ሐኪም ቤት መሄድ አለብኝ አልኩኝ ሐኪም ቤት ሄድኩኝ ሐኪም ቤት ምንም ህመም የለብሽ ወደ መዲና ጋር ለመግባት ስንሄድ እኔ ለወርቅ ነው እና ሙቀቱን ነው ያልቻልኩት አየሩ በጣም ከብዶኛል መመለስ አለብኝ እላቸዋለሁ አጋጣሚ አንድ እህት ነበርች ወደ ሆስፒታል ማብራኝ ሄደሽ ናዲያ ትባላለች ግዴታ ይዘንሽ እንሄዳለን መስጂድ መግባት አለብሽ ምናምን ብለን መዲና መስጂድ በሩን ያለፍኩት የሚገርምክ በሩን ሳልፋው ምንም የሚያመኝ ነገር የለም ቆመ ሙሉ ለሙሉ ሱብሃንአላህ አስቦ ያንቀጠቀጠኝ ነው አረ ልቤን እያፈነኝ ነው እያልኩ ነው መተንፈስ አልቻልኩም እያልኳቸው ነው ይጥለኝ ነው በቃ ማልለው ነገር ማስቆም አልችልም ማውራው ግን በቃ ልክ በሩን ስረግጠው ነው አውቶማቲካሊ ሁሉም ስሜት የቆመው በቃ ጤነኛ ሆንኩኝ እና በጣም ያፈርኩት አሞኝ ነበር ማን ይረዳሻል ከሁለት ደቂቃ በፊት ልወድቅ ነው አሞኛል ስትይ ነበር እያፈነኝ ነው ሆስፒታል ሰዱኝ አብዱፈታ በቃ ያለቀስኩ ነው ስለምነው የነበረው አሞኛል በቃ ወደ ሀገሬ ልመለስ አይደለም ቆይ ተረጋጊ ምናምን ይለኛል አብዱፈታ እንዳልኩ ከሚውስታስ ካሚል እናት ነበሩ አላህ ይጠብቃቸው እሳቸው ተረጋጊ ቆይ ምናምን ነገር ያሉኝ ነበር ግን እኔ መረጋጋት አልችልም ራሴ መቆጣጠሩ ስሜት ስላልነበረ ዛግም መዲና ልክ ስገባ በሩን ስረግጠው ሙሉ ለሙሉ በሽታው ቆመ ሙሉ ለሙሉ ያአላህ መተንፈስ አቅቶኛል ወርቅ ነው ምናምን ያልኩት ቆመ መዲና አላህ ፍቀኛል ለዛ እድሜን ብጨርስ እዛ ደስ ይለኛል እዛ ብኖር በጣም ሰላም ነው በጣም መረጋጋት አለ መዲና መግለጽ አይቻልም ስሜቱ ከባድ ነው ከዛ ግን አልহামዱሊላህ ዘምዘምም እየጠጣው እየተመላለስኩ ወደ መስጂዱ መዲና ላይ ጥሩ ጊዜ አሳለፍኩኝ መካ ሲሄድ ከሱ በፊት ረውዳ ምገባ ቀን ፍርሃት ይዞኝ ነበር ማለት ለምን እንደፈራ አላቅም ይዛቀ ነው ረውዳ ስገባ ሰሰልም የተሰማኝ ስሜት ነው የተሰማኝ እስልምና ስትቀበይ የነበረው ልክ ሚንበራቸው ጋር ስንቆም ፍጥነት አለ እዛ ቶሎ ውጡ ምናምን ይሉካል ምናምን ግን ቢሆንም ወይኔ የተሰማኝ ደስታ እኔ አላቅም ያ አላህ በጣም የሚገርም ስሜት በጣም የመረጋጋት ስሜት እና ይሄ መወለድ አይነት ስሜት ነበር የተሰማኝ
በዚህ አጋጣሚ ሙኒራ ዘይኑ ጀዛኪላ ኸይር አላህ ይጠብቅሽ። ድጋሚ ወደ ኋላ ተመልሼ ስሰልም የነበረው ስትራግል ነበር። ሁሉ ጊዜ አጠገቤ ነበረች። እንድሰልምም እያንዳንዱን አስተዋጽኦ ስታደርግልኝ የነበረች እሷ ናትና በተደጋጋሚ ሳስባት ነበር። ፎር ሹር እንደሷና እንደ ልጅ ለማንም ዱዓ አላደረኩም። በቃ ድጋሚ ስሰልም የተሰማኝን ስሜት ያን ስሜት ደግሞ የሚገርመው ወላሂ እንትን ል ነበር ያ ስሜት የሆነ ቀን ቢሰማኝ ቢደገም እንደ አዲስ ኢነርጂ የሚሰጥ ስለሆነ ተደገመ። መዲና ላይ ተደገመ። ራውዳን ጨርሰን ወደ መካ ስንሄድ መካ ከመሄድ በፊት ላሊ ምለው ነበረ ምሸተኝ ሽታ አለ። መካ ስገባ የሆነ ሽታ ይሸተኛል፣ የሆነ ደስ የሚል ሽታ አለ እና ልክ መካ ስገባ ይሸተተኝ እሱ ሽታ ነው። እንደውም ነገርኩት ያን ሽታ ድጋሚ ይሸተተኝ። ልክ መካ ስገባ ሰዎች በጣም ኤክሳይትመንት ውስጥ ይገባሉ ምናምን። መካ ግን ማውቀው ሀገር ነበር የመሰለኝ። ኖሬ የሆነ ጊዜ ሄጂ ከዛ ተመልሼ ጠበበ አልኩኝ። እንደዚህ አልነበረም ያየሁት። እኔ መካን እንዴ ያለ ጠብ ሰው ምን ሰው በስቶ ነው ምናምን አልቻ ወላሂ ጠበበ። የኮልፌ ቀራኒዮ 06 ቀበሌ እንደ ኮልፌ ቀራኒዮ አጠገብ ያለችው ጠበበ። መካ ለምንድን ነው የጠበበው? ሳመተሽ ታውቃለች አላቅም ግን ከእንደዚህ እኔ እንጃ በቃ አላቅም። ገና የመጀመሪያ ከመተሽ አጂብ አይ ቲንክ ሩሄ ቀድሞ ሄዶ ነበረ ዊሽ ማድረግ ይመስለኛል። አላህ አለም አላቅም። መካም በጣም ጥሩ ጊዜ ነበር የነበረኝ። ዘምዘም በቅርበት ታገኛለህ። ለኢባዳ ምቹ ነው። ብዙ ጥሩ ኢትዮጵያኖችንም ማገኘን እዛ ይካድሙን ነበረ። አላህ ጀዛቸውን ይክፈላቸው። እና ሊንክ ትራቭል ትልቁን ስጦታን ይሰጠኝ ወላሂ። አላህ ይጠብቃቸው። አላህ ሁል ጊዜ በኸይር ነገር ዘውታሪ ያድርጋቸው። አሜን። አጂብ። እና መዲና ላይ ሸይጣን አይገባም የሚለውን እኔ ራሴ ላይ ነው ያየሁት። ሲተውሽ ማለት ነው ህመሙ። እንዴት ይተውኛል ታዲያ? ያ ሁሉ ሲያደርገኝ የነበረው ነገር ኦል ኦፍ ዘ ሰደን ተወኝ። ነሞ ህመም ነው እንዳትይ ሆስፒታልም ሄደሽ ታይተሽ ምንም የለም ተብሏል። ምንም ነገር የለብሽም ብለውኛል። አረ ኦክሲጂኔን ይዩ ምናምን እላቸዋለሁ። ታይተሻል እኮ ያው ጥሩ ነው 97 ነው። እሺ ልብ ምትይስ ምናምን ልቤ ነው በቃ ያፈነኝ። በቃ ሳምባዬ ነው ትያለሽ ወላሂ። እሺ ኩላሊቴን ይዩ ኩላሊቴን አላልኩም። እዛ ልክ በር ላይ ስደርስ እንዴት ተወኝ። እና የሚገርም የተረጋጋ እንቅልፍ የተኛሁት ብዙ ጊዜ አሁን በቃ ከበፊትም ስቲል የሚያስቸግረኝ ነገር እንቅልፍ ነው። እዛ ግን በደንብ ነበር ስተኛ የነበረው። እና አላህ መዲና ላይ እንዲያኖረኝ ዱዓ አድርግልኝ ኢንሻአላህ። አላህ ያኖርሽ፣ አላህ ያኖርሽ። አሁን ምናልባት መሄድ ጥሩ ነው። በዚህ አጋጣሚ ግን ሰዎችን ኡምራ ሰርፕራይዝ ለማድረግ እያሰቡ ያሉ ሰዎች ቢገፉበት እላለሁ። ምክንያቱም ልክ ለምሳሌ አሁን አንቺ በህይወትሽ በጣም ብዙ ጊፍቶችን ተቀበለሽ ሊሆን ይችላል። ነገር ግን የዚህኛው የመጀመሪያ ከዛ በኋላ ደግሞ እዛ በህመም ስትራግል ውስጥ ምናምን ያሳለፍሽው የለም። እዛ ከደረስሽ በኋላ እነዚህ ሁሉ ስጦታውን ከፍ ያደርጉታልና ስጦታ ለማድረግ እያሰባችሁ ያላችሁ ሰዎች ካላችሁ ለነኚህ ሰዎች የምትሰጡት ስጦታ ትልቁን ነውና ግፉበት የሚለው መልእክት ከዚህ ብንወስድ በጣም ደስ ይለኛል። አዎ ሀቂቃ መስጠት በአዱንያም ጥቅም አለው፣ አኺራም ላይ ጥቅም አለው። ብዙ ጊዜ አላህ ለሰጪዎች ክብራቸውን ከፍ ሲያደርግ ስለምናይ ማለት ነውና በጣም ትልቁን ስጦታ ነው ለኔ ሰጡኝ። በጣም ትልቁን ስጦታ ብዙ ጊዜ ስትመኘው የነበረውን ነገር የሆነ ቀን ስታገኘው ያ ደግሞ በዛውም አኺራህን፣ ጤናህን፣ ብዙ ነገርህን የምታስተካክልበት ሰዎች ሁሉ ጊዜ የሚመኙትን ቦታ ማየት ትልቅ ነገር ነው እና አላህ በዛ ቀን በተደሰትኩበት። ምክንያቱም አላህ የመልካም ሰሪዎችም እንዳይበላም አላህ ምንዳቸውን ከፍ ያድርግላቸው፣ ርዝቃቸውንም አላህ ያስፋላቸው። ሌሎች ሰዎችም እንደዚህ ሰዎችን እንዲሄዱ ቢያደርጉ ትልቅ ደስታ ነው። ለነሱም የሚሰጣቸው ዱንያ ላይ የሚያዩትም ደስታ አለ፣
አዚም ታይም ኢንሻአላህ አላህ ደግሞ በኸይራም ደግሞ የሚከፍላቸው ለምን የባሪያዎችን ውለታ አላህ አይበላም። ከዚህ አንፃር በዚህ ነገር ላይ የሚሰሩ ወንድምና እህቶች አላህ ምንዳቸውን ከፍ ያርግላቸው፣ አላህ ይጠብቃቸው፣ ዱንያ አኺራቸውን አላህ ያሳምርላቸው። አሚን አሚን። አላህ ይቀበላችሁ። አሁን ጥሩ አሁን ሄድሽ አይደል? ልትመለሽ እኮ ነው። ሌላ ህመም ማለት ነው ደግሞ አሁን መሄድ ምናምን ደስ ይላል። ከዛ 1 ቀን 2 ቀን ተቆጥሮ ምናምን ደግሞ 3 ቀን 4 ቀን 5 ቀን ከዛ መመለስ አለ። እኔ ከዚህ በፊት ፈይሰል አሚን እንደዚህ ኡምራ አድርጎ መጥቶ ማለት ነው። ከዛ የምር ስሜቱን ማወቅ ፈልጌ ስትመለስ ምን አይነት ስሜት ተሰማህ ብዬ ጠየቅኩት እና መልሱ እስካሁን ድረስ ያው ፈይሰል ኮሜዲያን ነው ያስቀኛል እስካሁን ድረስ መልሱና የሆነ 70-80 ዓመት ከኖርኩበት ሀገር ተባረሬ ነው ይሆናል አይደል? በቃ የሆነ ካገሬ ስደት እየወጣሁ ነው የመሰለኝ አለ ከመኖሪያ ሀገሬ ማለት ነው። ከዛ ሲመለስ እና ብዙ ሰዎች የሆነ እዛ ጋር በጣም ስሜታቸው ሊንክ ያደርጋል ኢሞሽናቸው በጣም እንትልና ሲወጡ የተለየ ስሜት ይሰማቸዋል። ያንቺ ከዛ ስትወጪ የተሰማሽ ስሜት ምን ነበር? በጣም የሚያሳዝን መጨረሻ አካባቢ ልሄድ ስል አላህ እኮ ያውቃል ያያል አይደል? ልሄድ እኮ ነው። ኦኬ አላህ ልሄድ እኮ ነው አልሽ? በቃ ልሄድ እኮ ነው። በቃ ጨክነ ልትሰደኝ ነው ልትልከኝ ነው በቃ ተማጽኖ ነው። ማለት ገብቼ ድጋሚ መለሳለሁ። ድጋሚ ሰዓት የለም በቃ ሰዓት አልቋል ልንመለስ ነው ወደ ኢትዮጵያና ከዛ ደግሞ ከመካ ወደ ጅዳ መመለስ አለብን እና መጨረሻ ላይ ልክሎጣ አላህ በቃ እኮ ልሄድ ነው እና በቃ ድጋሚ ቶሎ ጥራኝ ያአላህ እባክህን ብዬ ለመንኩት። በጣም ነው የለመንኩት። ስትመጣ ቀላል ይከፋል እንዴ አሁን እያወራኝ ከዛ ልንመጣ ነው ስትል እኮ ደነገጥኩኝ። የመመለሱ ስሜት በጣም ያማል። በጣም ነው የሚከፋው። እዛ ሰላም ነው፣ ባትበላም አይርብህም፣ ሁሉ ስሜትህ ንጹህ ነው። ወላሂ ልጆቼ የሆነ ይደውሉልኝና ቶሎ ንገሩኝ ሀሳባችሁን። እዚህ ማጣጣም እያንዳንዷን ሰከንድ እንትን ማለት ስለፈለግኩ ቶሎ ሀሳባችሁን ንገሩኝ፣ በቃ ቶሎ እንደዚህ ብላችሁ ንገሩኝ። ብዙ ቀንም አላወራኋቸውም። እንዲያውም በተከታታይ እንዴት ናችሁ ደህና ናችሁ ምናምን አላልኳቸውም። ሲደውሉልኝም እንደዛ ነበረ ምለውና እዛ ያለውን እያንዳንዱ ሞመንት መጠቀም ትፈልጋለህ። ከዚህ ውጪ ሰላም ነው፣ በቃ ሰላም ነው እና ጤነኛ መሆን ራሱ የሚያመጣው ተጽዕኖ አለ አይደል? መጣቀን በቃ ፍርሃት ያዘኝ። በጣም ነው የፈራሁት። በቃ ፍርሃት፣ በጣም ፍርሃት። ደግሜ እየተመስገና ልሄድ ነው በቃ አላህዬ ልሄድ ነው እና ድጋሚ ጥራኝ በአላህ ጥራኝ በአላህ ሁላ ብዬዋል። በጣም ደስ የሚል ዱዓ ነው። ይለመናል እኮ አላህ ባይዘወይ አሁን እኛ በአላህ የሚለው ትንሽ ምንተን ይመስላል እንጂ አላህ ባዛኝነቱ ይለመናል፣ በረሂምነቱ ይለመናል። አንዳንዴ ደግሞ በአሸናፊነቱ በታላቅነቱ ይለመናል እና አላህን በአላህ ብለሽ ለመንሽው ነው ቀጥራኝ ድጋሚ መላልሰኝ። በቃ ድጋሚ መላልሰኝ እንደውም እዛ ኑረኝ ያልኩት። እዚህ ከመጣሁ በኋላ ለቅሽ ብር ነው ያለብኝ። ህይወት ምን በቃ ማለት ያን ለምደሽ ለትንሽ ጊዜም ቢሆን 10 ምናምን ቀን ነው እንግዲህ ተቀመጥን፣ 12 ቀን ወይ 13 ቀን ባለ። ከዛ ስትመለሽ ይሄ አልጠበበም? መጥበብ ብቻ አይደለም አልመጣልሽም? ወላሂ ወር አካባቢ አልወጣም፣ አመመኝ። ከብዳል። የኔ መጣን ከወር በኋላ ነው የደረሰኝ። በዚህ አጋጣሚ ያመጣሽልኝ እጣን ከአንድ ወር በኋላ ነው የደረሰኝ። እኔ የት ገባች ብዬ ስንት ቦታ ተንከራትቼ ለካ እንጂ የረፍት አየር እየወሰድሽ ነው። ማለት በጣም ዲፕረስድ ሆንኩኝ፣ ደበረኝ፣ አመመኝ። በቃ ግን ውይ ከበድ አልመጣም አለኝ ብለው አልመጣም አለኝ። ወላሂ በቃ ይሁን ብቻ አልሐምዱሊላህ አላህ ይመላልስሽ። አሚን ያ ረቢ። ይሄን የምትመለከቱ ሰዎች በሙሉ ዱዓ አድርጉላት። አላህ ይመላልስሽ፣ አላህ እዛው ያኑርሽ።
አሜን ያ ረቢ። እንደዚህ አይነት ህይወትን መመኘት በጣም ትልቅ ነገር ነው። ቃልዬ እንግዲህ ኤክስፒሪየንስሽን ስለሰማሁ የእውነት በጣም ደስ ብሎኛል። ብዙ ትምህርታዊ ሀሳቦችም ደግሞ እንደተነሱበት ተስፋ አደርጋለሁ። ይሄ የሳውዲ መንግስት የሸለመች ዋንጫ ነው ስለመጣሽ ብሎ ወይስ ምንድን ነው? የተመልካች ጥያቄ እኮ ነው። ባይዘው እዚህ ከጎኗ የሆነ ዋንጫ አለ። ምን የሳውዲ መንግስት ሩጣ ነው ይላል እና ምን ይላል? የምስጋና የምስክር ወረቀት ይላል። ለመተዛዘን በጎ አድራጎት ድርጅት በ2017 ዓመተ ልደት በከተማችን አዲስ አበባ በበጎ አድራጎት ስራ በመሳተፍ ማህበራዊ ኃላፊነታችሁን ለመውጣት ባደረጋችሁት አስተዋጽኦ ይህ የምስክር ወረቀት ከታላቅ ምስጋና ጋር ተበርክቶልዎታል ይላል። እንግዲህ የአዲስ አበባ ከተማ አስተዳደር የሰጠው ነው። ከክብርት ከንቲባ አዳነች አቤቤ እጅ የተቀበላችሁት ነው አይደለ? ይሄኛው እስኪ ስለዚህ ትንሽ እናውራ። ምክንያቱም ይሄ እንግዲህ ትልቅ ሪኮግኒሽን ነው። እንደ ቀላል የሚታይ ሪኮግኒሽን አይደለም አይደለ? የምስክር ወረቀቱ ትንሽ ከበድ ያለ ይመስለኛል። እስኪ ስለዚህ እናውራ። እንዴት ነው ይሄን የምስክር ወረቀት ያገኛችሁት? ቃል አምና ረመዳን ላይ 2017 ላይ ያው በዚህ አጋጣሚ የሽልማት የኛ ሽልማት አይደለም፣ የሙስሊም ማህበረሰቡ ሽልማት ነው። ያንተም ሽልማት ነው። እናመሰግናለን። እነዚህን ሰዎች ለማገዝ በእያንዳንዱ እንቅስቃሴ ውስጥ ሁሉም ሰው የራሱን የሆነ አስተዋጽኦ አድርጎ ነበረ። እንደ ሚዲያ ጋር አንተም በጣም ብዙ ነገር አግዘክናል። አላህ ጀዛከን ይክፈልክ፣ አላህ ይጠብቅክ። ይሄ የምስክር ወረቀት የሚሰጠው ከ4 ሚሊዮን ብር በላይ ወጪ አድርገው ለማህበረሰቡ ድጋፍ ያደረጉ ሰዎችን ነው ክብርት ከንቲባ አዳነች አቤቤ የምትሸልመው የምትሰጠው። ረመዳን ሁሌ የምናፍቀው ወር ነው። ምክንያቱም ከነፍስ ጥሪህ ጋር የምታገናኝ ስለሆነች ያ ሁል ጊዜ በኸይር ስራ እንድንኖር አላህ አዞናል። ረመዳን ደግሞ በጣም ብዙ ትልልቅ ኸይር ስራዎች የምንሰራበት ወር ስለሆነ በጣም የምወደው ወር ነው። ከሰዎች ጋር ባለን ግንኙነት መሳኪኖች ያፈጥራሉ። ማብሰል የሚችሉ ሰዎች ደግሞ የሚበስሉ ምግብን ይወስዳሉ። አይታሞችና እናቶቻቸው ደግሞ ለኢድ አልባሳትን ይወስዳሉ። ለልጆች አልባሳትና ጫማን ማለት ነው፣ ለእናቶች ልብስን። ወሩ የእዝነት ወርም ነው። ኸይር ስራዎችም የሚሰሩበት ወር ነውና ያለፈው አመት በተጨባጭ ጥሩ ነገር ሰርተን ያለፍንበት ጊዜ ነው። በዚህ አጋጣሚ ሁሉንም ሰዎች ላመሰግን እወዳለሁ። አላማችንን አይታችሁ ሁላችሁም ስላገዛችሁን፣ ስለደገፋችሁን፣ ስለረዳችሁን ይሄ የኛ ሽልማት ሳይሆን የእናንተ ሽልማት የእናንተ ስጦታ ነው። አላህ ደግሞ እንዲሁ በጀነትም አሰባስቦ የሚሸልመን ባሪያዎቹ አላህ አድርገን፣ አላህ ይቀበለን። አሚን። እስቲ ስለ አምናው አይ ቲንክ ኢፍጣር ላይ በጣም ስትሰሩ እንደነበር አስታውሳለሁኝና እስኪ ስለሱ አውሪኝ። ምን አይነት ሰዎች ይመጣሉ እናንተ ጋር ተመግበው እንትን ሲሉ ያላቸው የተለየ ስሜት ካለ ብታጋሪኝ ደስ ይለኛል። ምን አይነት ሰዎችን ስታስተናግዱ ነበረ? ሁኔታውስ ምን ይመስል ነበር? ምግብ እንዴት ነው የምታቀርቡት? ማን ነው የሚሰራው? መጀመሪያ ከአስቤዛው ልጀምርልክ። አስቤዛውን የተወሰነ ፓርት ያው የኔ ጉዳይ ስለሆነ እሱ ሰለምቲዎች ናቸው የሚወስዱት። ያ ማለት እስልምናን በቅርቡ የተቀላቀሉና ኢኮኖሚካሊ ሳፖርት ሊደረጉ የሚገቡ ሰዎች። የተወሰኑ ደግሞ አይታሞች ናቸው፣ የተወሰኑ ደግሞ አቅመ ደካማ ሰዎች ናቸው። በ3 ቦታ ነው የሚከፈሉት። ብዙዎቹ የአስቤዛ ክፍፍል ስናደርግ ችግር መጥፎ ነው። ሲቸግር በጣም ነው የሚከፋክ። ከዛ ደግሞ ጾም ነው። ጾም እንደ ካልቸር ያዝ ነው አለ ብዙ ሙስሊሞች ቤት ብዙ ሱፍራ ሞልተን ከዛን እየመረጥን እንበላለን። አልহামዱሊላህ ሁልጊዜ የምንበላ የምንጠጣ አላህ አድርገን። ከዛ አንፃር ችግርተኞች ሲሆኑ ሰለምቲዎች ደግሞ አዘሴም ታይም ቤተሰብ አጠገባቸው የለም። ከዛ ደግሞ ችግር ሲጨመር የነሱ ትንሽ ከፍ ይላል። እነዚህ ሰዎች ይሄንን አስቤዛ ድጋፍ ስናደርግላቸው ሲደሰቱ ሳይ፣ አግኝተው ሄደው ደግሞ ሲያፈጥሩ ሲደሰቱ ሳይ ስሜቱ ቀላል አይደለም። አላህ በሰጣችሁት ነገር ላይ ይተካችሁ፣ የተሻለውን ርዝቅ አላህ ይስጣችሁ። አሁንም የምለው ይሄን ነው።
ይሄ የእናንተ እዝነት ነው፣ ይሄ እናንተ የሰጣችሁት ገንዘብ ነው፣ ከኛ ምንም ያመጣነው ነገር የለም፣ ማህበረሰቡ የሰጠንን የሰጠነው፣ ለዚህ ትልቁን ድርሻ ማህበረሰብ ይወስዳል። አላህ ኸይር ነገራትን ሁሉ እንዲወፍቃቸው ዱዓ አደርጋለሁ። ኢንሻአላህ አላህ ይወፍቃቸው። ኢፍጣሩ ደግሞ ከክፍለ ሀገር ይመጣሉ። በነገር ላይ ረመዳን ላይ ረመዳን ብቻ በጣም ብዙ ቤቱን ያውቁታል፣ ይመጣሉ። ብዙ ማህበረሰብ ነው የሚመጣው። እዛው ከተማ ላይ የሚኖርም ሰው አለ፣ አጋዥ ምናምን የሌላቸው ሰዎች። አንድ ሰለምቲ ሽማግሌ ሰው እንደውም አውቃለሁ፣ ይመጣሉ እሳቸው። ብዙ ሰዎች ይመጣሉ። እነዚህ ሰዎች ሪሊ አምነው ነው የሚመጡት፣ አለ ብለው ነው የሚመጡት። በጣም ስትረስ ነው። ምግቡ ራሴ ነኝ ቆሜ የምሰራው። የሚያግዙኝ ሰዎች ቢኖሩም ሙሉውንም ረመዳን አብሬያቸው ቆሜ ነው የምሰራውና እነዛ ምግብ ተሰርቶ ተከፋፍለው ምግብ እጃቸው ላይ ሲሆን ውሃ እጃቸው ላይ ሲሆን ሲደሰቱ ሳይ እንግዲህ አላህ ያያል፣ ይሰማል። እነሱ ነገ ምስክር ናቸው። እያንዳንዱ ስራችን ምስክር ነው። ኢንሻአላህ አላህ በጀነትም የሚደሰትብን ምንዳንም የሚሰጠን አላህ ያድርግልን። እና ስሜቱ ቀላል አይደለም። የአይታሞች ልጆች ልብስም ስታለብስ ምናምን እናት ነኝ እኔ እና እናት ምን እንደሚከፋት ምን እንደሚያስደስታት በደንብ እረዳለሁ። ራሴን ነው እዛ ቦታ ላይ የማስቀምጠው። ብዙ ጊዜ የሆነ ነገር ሲፈጠር ራሴን ነው እዛ ቦታ ላይ ማቆም የምፈልገው። ስሜቱ በደንብ ይገባኛል። ወላጅ አልባ ሆኜ ነው ያደኩት እኔ። እናትና አባቴ በልጅነቴ ነው የሞቱት። አያቴ ናት ያሳደገችኝ። አሁን ሁለቱንም ፊሊንግ ነው የማውቀው። ወላጅ ያጣ ሕፃን ልጅ የሚሰማውን ስሜት፣ ባሏ የሞተባት ሴት እናት ሆና ደግሞ እናት ሆኜ አሁን ስለማውቀው ማለት ነውና እነዛ ሕፃናቶች ሲደሰቱ ሳይ ስሜት ካል በጣም እደሰታለሁ። ይህም ማህበረሰቡ በሰጠው ነገር እነሱ ባደረጉት ነገር ነው። አላህ ኸይር ምንዳቸውን ይመንዳቸው። ረሱል ሰለላሁ ዐለይሂ ወሰለም እኔን የቲምን የሚንከባከብ እኔ እነሱ አጠገብ ላጠገብ ነን ብለዋል። አላህ እንደዛ አድርጋቸው። ሞር ፎከስ ማድረግ የምፈልገው ማህበረሰቡ ጋር ነው። ሽልማቱም የነዛ ህጻናት ደስታ፣ አቅመ ደካማዎችና ሰለምቲዎች ያገኙት አስቤዛ ከክፍለ ሀገር ድረስ መተው እዛውም አዲስ አበባ ልዩ አካባቢ መሳለም ያሉ ማህበረሰቦች የሚያፈጥሩበትን ነገር ስላገዛችሁን ስላመጣችሁን በእናንተ ምክንያት ይህን ኸይር ስራ መስራት ችያለሁ። ጀዛኩሙላህ ኸይር። አላህ ኸይር ነገር ይቅጠማችሁ፣ አላህ ይወፍቃችሁ። ሽክራን። በጣም እንግዲህ እናንተ መንገዱን ስላሳያችሁ ለማህበረሰቡ በጣም እናመሰግናለን። ምናልባት ቃል አሁን ያለንበት ወቅት በተለይ በሀገራችን ተጨባጭ ይመስለኛል የቸገረውና ያልቸገረው ሰው ስታዩ አንድ አይነት ነው አይደለ? ልብስ የደበቀው ልብስ የከለለው ብዙ አይነት ሰው ያለ ይመስለኛል አይደለ? ምናልባት አንቺ በዚህ የእርዳታ የማገዝ የማስፈጠር አስቤዛ የማደል የቲሞችን የማልበስ ጉዟችሁ ውስጥ ያስተዋልሽው ፍጹም ያልጠበቅሽው ነገር ይኖር ይሆን? እሱም ባቅ ደስ ይለኛል። ማለት ከሌም ብለሽ የደነገጥሽበት። ኦኬ እንግዲህ አላህ የተሻለ ጊዜ አምጣ። አሚን። ኢንሻአላህ ይመጣል ተስፋ አደርጋለሁ። አምና ካቻምና ሲረዱ የነበሩት አምና ወደ እርዳታ መጥተው ነበረ ለመረዳት። አምና ደግሞ ከዛ የባሰ ነበረ ከካቻምና። አምናም 2017 ረመዳን ላይ እኔ ራሱ ቢኖር ምናምን ያሉኝ ሰዎች ነበሩ። በፊት እኮ የሚረዱ ነበሩ ለእናንተ አይደል? የሚያግዙ ነበሩ። ስጡ ብለው የሚሰጧችሁ ማለት ነው። አብሶ ኢፍጣር ሰደቃ። ከዛ 2017 ደግሞ ከዛ የበለጠ ቁጥር። ያው ምንድነው ያው ሁላችንም እናያለን ኢኮኖሚካሊ ተጨባጫችንን። ልክ ነው። ከዛ አንፃር ማልጠብቃቸው ሰዎች እና ምን ይሆናል መሰለ የሚከብደው ነገር አይፈልጉም ማረን ለመታየት ምናምን
ያው እንደኔ በቃ ስሜታቸው ይገባኛል። በጣም ባይገፋቸው እንደማይመጡ እርግጠኛ መሆንባቸው ሰዎች አሉ። ኦኬ በቃ በጣም ብሶባቸው ነው የመጡት፣ ያስታውቃል ፊታቸው። ችለውት ማለት ነው። እንደሱ አይነት ፊት ስታይ በጣም ይሰማሃል። አሴ ሙስሊም ሲቸገር ማየት ራሱ ያመሃል። በጣም ነው የሚከብደው። በተለይ ጾመኛ ሆኖ የዋለ ሰው ጾመኛ ሆኖ የዋለ ሰው ከዛ ለቤቱ ይዞት የሚሄደው ነገር የሌለው ሰው ከባድ ነው። አላህ ዓለም ላይ ያለው ሙስሊም የተጨነቀውን ይፈርጅ። አሚን። ርዝቃችንን የሚያስፋልን። አሚን። ሹክራን። እንግዲህ አላህ የተሻለ ቀን ያመጣል። አላህ ሁላችንንም ሁሉም ደህና ኑሮ የሚኖረው ሰው በየቤቱ የሚያፈጥረውን አይነት ኢፍጣር ሁሉም ቤት ቢኖር ሐቂቃ እንመኛለን። መተዛዘን በጎ አድራጎት ድርጅትም አሁን እነዚህ ላይ በደንብ እየሰራ ነው ያለው አይደለ? ምናልባት ቀደም ብዬም ጠቅሼው ነበረ ሰርፕራይዝ እንግዳ ይኖረናል ለተመልካቾች እንዳልኩት። ከሰርፕራይዝ እንግዳችን ጋር ሆነን ደግሞ ዝርዝር ነገሮችን ለምሳሌ የሚታገዙበት መንገድ እንዴት ነበር፣ የሚሰጣቸው ፓኬጆች ምን ይመስላሉ፣ የተመሰረተበት ዓላማም ይኖራል አይደለ? መሰል ዝርዝሮች ይኖራሉ። እስቲ እንግዳችንን ጋብዥልን። አንቺ ባንቺ ያምራል መሰለኝ። ስሙን ጥሪው፣ ማንነቱን በደንብ አስተዋውቂልንና ወደሱ እንለፍ። እሺ አቶ አሊ ሸምሱ አባስ የመተዛዘን መስራች እና ዋና ስራ አስኪያጃችን ነው። ኦኬ እሱ ነው ለመድረክ እንጥራ። ስለ መተዛዘን ከሱ ጋር በደንብ እናወራለን ማለት ነው። ቃልዬ ምር ህይወትሽ ያስተምራል በብዙ መንገድ። ቅድም ስለ ኡምራ ያወራነው ሪፍሌክሽን በጣም ደስ ብሎኛል። ብዙ ሰዎችንም በዛ መንገድ አነቃቅቷል። ደህና አቅም ያላቸውን ሰዎችም ደግሞ እንደዚሁ ለቀቅ እንዲሉ የሰዎች ደስታ ላይ ኢንቨስት እንዲያደርጉ እነሱም እንዲሄዱ በጣም አስተማሪ ሆኖ አግኝቼዋለሁ። ሹክራን፣ በጣም እናመሰግናለን ቃልዬ። ቴንኪዩ። እሺ እኔም በጣም አመሰግናለሁ ስምሽ። ከመተዛዘን ጋር ማህበረሰቡንም አመሰግናለሁ። አላህ ደረጃችሁን ከፍ ያድርግ። አተሮሉ ዱንያ አጭር ናት፣ ግን ጊዜ እንጣቀምና እናልፋለን። ማልፈው መልካም ስራችን ነው። አላህ በመልካም ስራ ውስጥ ዘውታሪ አላህ ያድርገን ሁላችንንም። እስምሽዬ እኔ ወንድም በጣም አመሰግንካለሁ። ትልቅ ስራ ሰርተህልናል። ብዙ አስተዋጽኦ አድርገሃል። እነዛ ሲያቦች ህጻናቶች ተደስተዋል። አላህ በጀነትም በዱንያ የምትደሰት ያድርግክ። የራባቸው ሰዎች አስቤዛ አግኝተዋል፣ ኢፍጣርም አግኝተዋል። እና የመልካም ስራ ምላሿ መልካም ስራ ነው። አላህ የምትፈልገው የምትወደውን ለአንተ ኸይር የሚሆነው ለዱንያ ለአኺራ የሚጠቅምህን መልካም ስራዎችን እንዲሁ ፍቅክ አላህን እጠይቃለሁ። አላህ ልጅን ሷሊህ አድርግ ያሳድግህ። ጀዛከላህ ኸይር። ሹክራን ቃልዬ፣ በጣም አመሰግናለሁኝ። ተመልካቾቻችን ከአቶ አሊ ሸምሱ አባስ ጋር ቆንጆ ቆይታ ዳቦ ይኖረናል። እሱን ደግሞ እንቀጥላለን። ስለ መተዛዘን ብዙ ነገር እናወራለን። ብዙ የምንሰማቸው ነገሮች ይኖራሉ። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ለምን ጓደኛዬን አላማክረውም? በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን አድራሻችን ቤተል አደባባይ ከተቋ መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63 ነጃህ የቁርአን ማዕከል። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር መቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0940 29 04 63 ይደውሉ። ጊፍት ሪል ስቴት። ተመልሰን ተገናኝተናል። የተወዳጁ ተመልካቾቻችን እንግዲህ ቀደም ሲል ከቃል
ቃል ኪዳን ጋር በጣም ብዙ ልብ የሚነኩ ሀሳቦችን ተለዋውጠን ነበረ። አሁን ደግሞ የመተዛዘን በጎ አድራጎት ድርጅት መስራችና ዋና ስራ አስኪያጅ አሊ ሸምሱ ጋር ደግሞ ቆንጆ ቆይታ እናደርጋለን። አሊ እንኳን ደህና መጣ። እንኳን ደህና ቆየኝ። ስምሽ መስኮት ፖድካስት ላይ በሌላ ሲዝን በአላህ ፍቃድ ብዙ ሀሳቦች እንዳሉ ስለማውቅ በልዩነት በደንብ እንጨዋወታለን። በደንብ ሰፊ ጥልቅ ሀሳቦችን በደንብ እንደምታነሳ አውቃለሁኝ። እሱ ላይ በደንብ እናወራበታለን ኢንሻአላህ። ለተመልካቾች ቃል እያስገባው ነው ኢንሻአላህ። ግባ ቃል። አረ ኢንሻአላህ ደስ ይላል። ለአንተ ጠርተኝ በጣም ነው ደስ ይለኝ ኢንሻአላህ። መርሐባ። ለዛሬ ግን ኢንሻአላህ መተዛዘን ላይ በደንብ እናወራለን። መተዛዘን የዛሬ አመት 2017 ዓመተ ልደት ረመዳን ላይ መስኮትንም ተጠቅመን ምናምን የሆነ ነገር ለማድረግ ሞክረን ነበር አይደለ? ሶ እስኪ ወደ ኋላ መለስ እንበልና መተዛዘን ቃሉ ራሱ የሆነ በውስጡ በጣም ስሜት የሚሰጥ አይነት ስያሜ ነውና እስኪ ስለ መተዛዘን ትንሽ ነገር አውጋን። እንዴት ተመሰረተ መተዛዘን? ኸይር ቢስሚላሂ ረህማኒ ረሂም ወሰለ ዐላ ረሱሊል ከሪም ወባድ። መተዛዘን እንግዲህ የተመሰረተው ትንሽ ቆየት ብሏል። ተቅሪበን ወደ 7 ዓመት አካባቢ በስም ደረጃ፣ በፍቃድ ደረጃ ደግሞ አሁን ወደ 6ኛ ዓመት አካባቢ ሆነው ማለት ነው። ከዛ በፊት የተለያዩ ኸይር ስራዎችን ከትምህርት ቤት ጀምሮ ከ7ኛ ክፍል ጀምሮ አወሊያ ትምህርት ቤት ሰፈራችን መድረሳ ላይ እንደዚህ ልባሽ ጨርቆችን እየሰበሰበ ምናምን እናከፋፍል ነበረ። እንግዲህ ይህን ኸይር ስራ ያስተማሩን መጀመሪያ ትምህርት ቤቱ ራሱ አወሊያ ትምህርት ቤት፣ ቀጥሎ ደግሞ መድረሳ ላይ የሐጅ መሐመድ አወረጃ፣ ዑስማን ብን አፋን መድረሳ፣ ዑመር ብን ኸጣብ፣ አቡበከር ስዲቅ ከኡስታዝ አብዱልፈታህ ሙስጠፋ ጋር ሆነን ኡስታዝ አብዱልፈታህ በጣም ብዙ ኸይር ስራዎችን አስለምዶናል። አላህ ጀዛውን ይክፈለው። ብዙ ቦታዎች ላይ ይሄድ እንድንሰጥ ከየቲሞች ጋር እንድንሆን እንደዛ አድርጎናል። መተዛዘን ሲመሰረት ተራሁም የሚለው አጋጣሚ ዛሬ 6 ዓመት አካባቢ ዑምራ ላይ ቁጭ ብዬ ይሄ ካያችሁ ከሐረም ውጭ ላይ ኢፍጣር ሲደረግ ረመዳን ላይ እንደዚህ ላስቲክ ተዘርግቶ ምናምን ኢፍጣር ይደረግ ነበረ። ኦኬ ያው ኮርጄ ነው ስሙን ማለት ነው። ኦኬ ተራሁም አልኸይሪያ የሚል የሸባቦች ነው፣ ወጣቶች ናቸው። ኦኬ አረንጓዴ የለበሱ እንዲህ ዘርግተው ያስፈጠሩ ነበረ። ተቅሪበን 7 ዓመት ሆነ ተቅሪበን። ኦኬ እዛኔ ከአንድ ወዳጄ ወንድሜ ጋር ከእስማኤል የሚባል ጓደኛዬ ካንተም እኔ አይደለሁም አንተ አይደል የታጠቀመንተ والله ፍቅር ኢንሻአላህ አሜን። እና ሳይ በቃ ከፓኬጁ ከነምናምኑ በቃ ይሄንንማ ሀገሬ ላይ ማድረግ አለብኝ። መሳኪኖችን እዛ እንኳን ያው ገንዘብ ከፍሎ ሄደ ምናምን መሳኪንም አለ በርግጥ ከፍሎ ሄደ ነበርና ማድረግ አለብኝ የሚል እንትን መጣ። ከመጣ በኋላ የመጀመሪያ ጊዜ ቴሌግራም ላይ ነውና ተራሁም መረዳጃ እድር ብዬ ነበረ እንትን ያልነው ፍቃድ ያወጣ ነው። ፈቃድ አወጣን ጀመርን ስራው ማሻአላህ። በቴሌግራም በዋትስአፕ ነበረ ሳውዲ የሚያቆኝ ጓደኞቼ ማስቀራቸው የነበሩ የዋትስአፕ ግሩፖች የማዓ ነበሩ ሪያድ ላይ። እነሱ በቃ በደንብ አገዙን ከምልህ በላይ ማለት ነው። እንደ ጀማሪ አልነበረም። በጣም ብዙ ሰው ጋር ተደራሽ ሆነ። ከዛ በኋላ ሊስቶችን ማደራጀት ምናምን ጀመርን። እዛ ህል በረንዳ አካባቢ ዲቴል ሊስት ነው የተሰራው። አቅመ ደካማ የሆኑትን በግሩፕ የተከፋፈለ ሊስት ነው ያለው። ግሩፕ ኤ፣ ግሩፕ ቢ፣ ግሩፕ ሲ። ግሩፕ ኤ ማለት በቃ ሁሌ ተረጂ የሆነ በየትኛውም አጋጣሚ ስናገኝ የምንሰጣቸው አቅመ ደካሞች፣ አይነ ስውራኖች፣ አካለ ጎደሎች፣ ማብሰል መጋገር የማይችሉ መንቀሳቀስ የማይችሉ ሰዎች ግሩፕ ኤ ተብለው ይጠቀሳሉ። ግሩፕ ቢ ደግሞ እነሱም ደሃ ናቸው፣ ነገር ግን እንደው ትንሽ ደገፍ ብናደርጋቸው ማደራጀት ብንችል አቅም ብንሰጣቸው የሚለወጡ የሚል ካታጎሪ ውስጥ ተቀመጡ። ግሩፕ ሲ ደግሞ እነሱም አቅመ ደካማ ናቸው፣ እንግዲህ ይሰራሉ፣ የዕለት ተዕለት ውስጥ ይገባሉ፣ ግን ምንም ጠብ የሚል ነገር የለም። ምናልባት ረመዳን ወይ አረፋ ሲመጣ ስጋ ሊያገኙ ይችላሉ፣ ከዛ ውጭ የለም። እነዛን ካታጎሪ አድርገን ተቀሪበን ወደ 800 አካባቢ ተረጆችን በነፊሻሪዎችን ሊስት አስቀመጥን ማለት ነው። ይሄንን ስል ኑር ኢስላሚክ ሴንተር ተባባሪ ነበረው በወቅቱ። ኑር ሳይሆን ኢትዮ ኢስላሚክ ኑር ነበር ስማቸው። ለዛ አሁንና መጣ ተራሁም ስሙ በጣም ወደድኩት። ባይዘወይ ነብዩ ሰለላሁ ዐለይሂ ወሰለም አላህ ራሱ ከአላህ ብንጀምር አይሻልም? አላህ ራሱ እዝነቱን በእዝነቱ ነው የሚጀምረው። ካየህ ቁርአን የሚጀምረውን ብሎ ነው የሚጀምረው። ቢስሚላሂር ረህማን አርረሂም። አርረህማን አርረሂም የሚለው 113 አካባቢ ነው አይደል? ሱራ ላይ ቢስሚላሂር ከሱረቱል ከበራቱ ውጭ ሌሎቹ እንዳለ በቃ ቢስሚላሂር ረህማን አርረሂም ነው። የነብዩ ሰለላሁ ዐለይሂ ወሰለም ተልእኮ ምን እንደሆነ ታውቃለህ? መተዛዘን ነው።
ሰለም ወማ አርሰልናከ ኢላ ረሕመተ ሊልዓለሚን በማህበረሰብ ውስጥ መተዛዘንን ማስረጽ ነው። ዱንያ ላይ አንዲት ረሕማ ነች ይሄ ሁሉ ዓለምን እያንቀሳቀሰ ያለው። ይሄ ሁሉ አላህ ሱብሓነሁ ወተዓላ 99 የሚባል ነገር አለና ሰታይ ሰዎች የሚኖሩት በመተዛዘን ነው። ባልና ሚስት የሚኖሩት በመተዛዘን ነው። ወጀዐለ በይነኩም መወደተን ወረሕማ ይላል። እዝነት መተዛዘን የሚባለው ነገር በጣም ወሳኝነት አለው። ሰው የሚቀድመው በማህበረሰባችን ውስጥ የኛ እንደመተዛዘንም የነብዩ ሰለላሁ ተልእኮ ነው። ተልእኳችን በማህበረሰባችን ውስጥ ኢትዮጵያ ላይ በማህበረሰባችን ውስጥ መተዛዘንን ሰፍኖ ማየት ነው የምንፈልገው። ዋናው ትልቁ ዓላማ ማለት ትልቁ ተልእኳችን። ከዛ በኋላ ዓላማዎቹ የተለያየ ናቸው። በምግብ ላይ እንሰራለን፣ በማቋቋም ላይ፣ በስልጠና ላይ እነዚህ ስራዎችን በዓላማ ቀርጸን ፍቃድ አውጥተን በመጀመሪያ በድር ፍቃድ አወጣን። ከዛ ነው ይሄ ነገር ድር አይደለም ማደግ አለበት የሚል በጣም ብዙ ባለስልጣናቶች ሰዎች አስተያየት እየሰጡ ከምትጠብቀው ይገርማል። አንተ እርምጃ ጀምር እንጂ ሰፖርት የማያደርግ አይጠፋም። ምን አላጅ ንያህን አስተካክል ጀምር እንጂ ወላሂ የማይረዳህ የማያግዝህ የለም። እንዲህ ብታረጉት መተው ይላልና በቃ ነው ተራሁም ሳይሆን መተዛዘን በሚለው ፍቃድ አውጡና በፍቃድ ተደራጁ ተባለ። ኦሬዲ ፍቃድ አወጣን። ፍቃድ አውጥተን መስራት ጀመረን። አልহামዱሊላህ ረብል ዓለሚን በየአመቱ በጣም ብዙ ስራዎችን ሰርተናል። ለአቅመ ደካሞች በተለይ ረመዳን ሲመጣ አስቤዛ እናድላለን። ኢፍጣር ሳኢም በየቀኑ ተቅሪበን 300 400 500 ምናስፈጥርበት ጊዜ አለ። በዒድ ላይ የአይታሞች ልብስ እናለብሳለን። ከዛ ባሻገር ደግሞ ከድርጅቶች ጋር ሊንክ አድርገን ለተፈናቃይ ወገኖች የሆነ ጊዜ ለ420 ለተፈናቃይ ወገኖች ኮንፈርትና ብርድ ልብስና ጋቢ ለበን የምትባለው አለች ቤት ላይ ምንለብሳት ፎጣ ለ400 ለነሱ በጣም ዋጋ አለው። ቆርቆሮ ስር ነበሩ። የክረምት ፕሮግራማችን ነበረ። የክረምት መርሃ ግብር ፕሮግራማችን ነበረ። እዛ ላይ ሰጠናቸው ለ420 ቤተሰብ። ያስቀሃል ስትሄድ ያኔ ያስቀሃል አይባልም ነውር ነው። በርግጥ ግን ስታይ ወላሂ ያሳዝናል። ሰራህ ነው ነገር አንድ ብርድ ልብስ ያደግንበት ነው አይደል? ግን ደሞ እዛ ብርድ ላይ ደሞ ሲሆን በጣም ነው የሚያሳዝነው። አንድ ብርድ ልብስ ለ4 ለ5 ለብሶ መሀሉ ሲቀደድ ምናምን አሰብከው። እነዛ ስንሰጥ በቃ የሚገርም ነበር። የሚገርም ሰራህ ወደዚህ ወደ ላይ ከወለጋ ከምናምን ቦታ ተፈናቅለው የመጡ ሰዎችን መንግስት ያሰለላቸው ቦታ ላይ ሄደን አግዘናቸዋል። የተለያየ ስራዎችን ሰርተናል። መተዛዘን ያው እንግዲህ እስካሁን ባለው ሂደት ላይ አልহামዱሊላህ በጣም ውጤታማ ነበር። በጨነቀን ሰዓት ላይ እኛ በጣም ነው የምንጨነቀው። والله ነው ለአላህ ምስክሬ ነው። በተለይ ረመዳን በመጣ ቁጥር አረፋ በመጣ ቁጥር ስጋ ስናጣ ተስፋ የቆረጥንበት ጊዜያቶች አሉ። ደግሞ ተስፋችን የለመለመ ጊዜያት አለ። የዛሬ 2 አመት አረሳውም እኔ ታምሜ ነበርና መንቀሳቀስ አልችልም። ሰርጀሪ ተሰርቼ ነበር እና ደግሞ አልሰራውም። ኦሬዲ ፈንድ መሰብሰብ አለብህ፣ ገንዘብ መሰብሰብ አለብህ። ከማህበረሰብ ሰብስበህ ነው የምትሰጠው። አልሰበሰብኩም። ታምሜያለሁ። እቤት ማዘር ጋር ሄዱ። ወላሂ ነው ያው ለማዘር ቅርብ ናቸው። አልበረንዳ ማዘር ወርታች ነች። ሄደው አረ ረመዳን አረፋ ደርሷል እንዳትረሱን፣ አሊ ታሟል፣ እባካችሁ ልጅ ታሟል፣ ቢያንስ እንኳን ፋታ ስጡት አለች ማዘር። በጣም ተረበሸች፣ አዘነች። በቃ ምን ውስጥ ነው የገባህብኝ አለች። ከዛ እኔ ጋር በጣም ተከታታይ ስልክ ሲደውል አነሳው። እኔ አልሰራውም። የአረፋ ቀን ነው። የአረፋ ቀን ቅርቤ ነው። በከዘራ ነው የሄድኩት፣ ተደግፌ ነው የሄድኩት። አረፋ ራሱ አይቅርብኝ ብዬ ለሰላት እና ቤት መጥቼ የተኛሁበት ሰዓት ነው እንግዲህ የተደወለው እና እባክህን አሉ። አልተዘጋጀውም። አካውንታችን ላይ ብር የለም። ኬት ይመጣል ካልሰበሰበ ሰው አሁን ሰው ካላገዘ ኬት ይመጣል? ከዛ ኢብራሂም አብዱ አላህ ይስጠው ደወልኩኝ። ይሄ የአረፋ ቀን ወላሂ አረሳውም። በጣም በቃ እኔ በህይወቴ እንደዛች ቀን አረሳውም። ኢብራሂም አብዱ ደወልኩለት። ኢብራሂም እባክህ ቤት እያስቸገሩኝ ነው፣ እኔ ደግሞ ትንሽ ታምሜያለሁ፣ እባክህን የሆነ ነገር አድርግ አልኩት። እንዴ አዲ በዚህ ቀን ትደውላለህ እንዴ አለ። ከዚህ ቀደም እኮ ነው የሚሰራው ገንዘብ የሚሰበሰበው። እስቲ ለማንኛውም እስቲ ሞክራለሁ አለ። ኸይር አልኩት። ደዋወለ። ከዛ ቆይቶ ደወለና
አሊ እስቲ ለማንኛውም የ130 ሰው አስቤዛ ተገኝቷል አለ። ብድግ ነው ያልኩት። አላህ ምስክር ነቃው፣ ነርቪው ለተነቃቀ ብድግ አልኩኝ። ደስ አለኝ በጣም። ከዛ ጀማዎች አሉ ደዋወልኩላቸው። በየቀጠናው የተመደቡ ጀማዎች አሉ። በቃ ያላ የጀማዓት الخير ይላ ደዋውሉ ለ130 ሰው ተገኝቷል፣ ለነገ ሬዲ አድርጉ አልኳቸው። ሰዓቱ ረፍዷል፣ ለነገ ጠዋት 4 ሰዓት ሬዲ አልኳቸው። ድጋሚ ደወለና የ150 አድርገው 20 ተጨምሯል። ያ አላህ ቡሽራ በጣም ደስ አለኝ። ደወልኩኝ፣ ጠራዋቸው ምናምን ሰበሰብኩኝ። ያው ፎቶ ላይ አለ ኢንሻአላህ ልክልሃለሁ። እና ያቺ ፎቶ ላይ ወንበር ላይ ቁጭ ብዬ ነው ሳስተናግድ የነበረው። እዛ ጋር ሄዶ በቃ ሰው አንተን ማየት ይፈልጋል ምናምን ያ አላህ። እና ያቺ ቀን አላህ እንግዲህ ይሄን ነገር የሚሰራ ሰው ተመርጦ ነው። ማንም ሰው አይሰራው፣ ማንም ሰው ለስራው ቢል አይሰራው። አላህ መርጦ እዛ ቦታ ላይ ሲያስቀምጥ ነው። በቃ ከዛ ሄድኩኝ። ኢብራሂም አየ፣ ደነገጠ። ኢብራሂም እንደዚህ ታማህል እንደ ያለኝ ኢብራሂም ማላወቀ ነበር። አዎ ምንድነው? ነርቭ ነው፣ የዲስክ መንሸራተት ነርቭን ተጭኖ መራመድ ከልክሎኛል፣ መቀመጥ ከልክሎኛል። በጣም ነው ምርና። ከዛ በጣም ደነገጠ ምናምን። ዱዓ ተደረገ በዛ ሰዓት ላይ። ኦኬ ያቺ የዱዓ ውጤት ጓደኞቼ እንደዚህ ሲያዩኝ ደነገጡ። ይሄማ በፍጹም አንተ እንደዚህ ሆነ እኛ ዝም አንልም ብለው አላህ ይስጣቸው። ወንድሜ ሙኒር ሸምሱ፣ እኔ በህይወቴ የማረሳቸው በጣም መልካም ጓደኞች አሉኝ። ወንድሜ ሙኒር ሸምሱ፣ ኢብራሂም አብዱ አረሳቸውም። ኢስሐቅ እሸቱ ቱርክ፣ እነሱ ወስዶ አሳከሙኝ ማለት ነው። ኦኬ ከዛ በዛ ዱዓ ከዛ በኋላ ማለት ነው። yes ሱብሃንአላህ። እኔ በህይወቴ አረሳቸውም። አላህ ሱብሃነሁ ወተዓላ አፊያቸውን ይስጣቸው፣ ምንም ነገር አይንካቸው። ወላሂ ነው የምልህ። ሙኒር ሸምሱን፣ እስማኤል በድሩ፣ ኢብራሂም አብዱን አላህ ሱብሃነሁ ወተዓላ አይንካቸው ምንም። ኢስሐቅ እሸቱ ቱርክ ላይ በቃ ዲን ተንከባከበኝ። አላህ ይጠብቃቸው፣ አላህ ያታቸውን ያርዝመው። ወስደው እኛ ያለንማ እንደዚህ አትሆንም፣ በአላህ እዚህ ነው አይሆንም በፍጹም አሉኝ። ወስደው አሳከሙኝ። አላህ ጀዛቸውን ይክፈላቸው። መነሻዋ ግን ያቺ ዱዓ ናት አይደለ? ያቺ ዱዓ ነች። የመሳኪን ዱዓ ጠባይልም ወላሂ እንዲያሻሹኝ ዱዓ ያደረጉልኛል። ጀርባዬን ዱዓ ያደረጉ ቪዲዮ አለ ቴሌግራም ላይ ምናምን ተፖስቷል። ከአመት በኋላ ግን እንዴት ሆንክ? አሁን የዛ ረመዳን ላይ ነው አይደለ? ከአመት በኋላ ተገናኛችሁ ድጋሚ? 2016 ነው። ከዛ በኋላ ተገናኘን። 2017 መጣ። አላህ ጀዛን ይክፈል። አንተ ደግሞ ጋበዝከን። ብዙ ንቅናቄ ተፈጠረ። በጣም ብዙ ሰው ጋር ተደረሰ። ካሰብነው በላይ ሄደ። በጣም ብዙ አዳዲስ ከስተመር ልበል የኸይር ከስተመር ማናቃቸው እንደ ሙና ካናዳ አላህ ግን ይገርማል ኬት እንደሚያገናኝ። ያአላህ እኔ ሙናን አረሳትም። በቃ ደብቃ ነው የምትሰጠው። የላትም ካናዳ ላይ ሰው ተቀምጦ ስራ አትሰራም። ባላ ነው እንትን የምትለው ደብቃ ነው የምትሰጠው። ሙና አረሳትም። እነ ሌሎችንም አረሳቸውም። እነ እስማኤል የሚባሉ አሉ፣ እነሱም አሜሪካን ያሉ ብዙ። እነ ሊሊ እንዳለ ክርስቲያን ነች እሷ ደግሞ። ኦኬ አረሳቸውም። እነሱ ሰዎች መተዋሉ። በጣም ብዙ አንተ ጋር ቃልን የሚያደንቁ ቃል ኪዳንን የሚያደንቁ የሚወዷት በአጠቃላይ እየደወሉ አብሽሪ ከጎንሽ ነን አሉ። አላማቸውን የነሱን አሳኩ። ከጠበቅነው በላይ 2017 ካቀድነው በላይ ነው የምነግርህ። አንተም ቆመህ እኔም ቆሜ በአፊያ ሆኜ ያ አላህ ወረብል ከዓባ በአፊያ ሆኜ እየተንቀሳቀስኩኝ ዑምራም ሄጄ አልሐምዱሊላህ ኻድሜ እዛ ጀበል ኑር ላይ ስወጣ የተሰማኝ እሱ ሌላ ባብ ነው። ሱብሃንአላህ በጣም ብዙ ነገራቶች ተለወጡ። የእውነት ነው የምነግርህ ወላሂ ነው። ያ ምንድነው እኛ ምንም አይደለም። ሰዎች የሰጡን ነገር 100% ዶኔሽን ሲስተም ነው የምንጠቀመው። አሁን እስካሁን የአድሚኒስትሬሽን ኮስት አልተጠቀምንም ምናምን ነገር ማለት ነው። የመጣውን ቀጥታ ለነሱ ማድረስ ነው። የድርጅታዊ እንትን አይደለም። ግን ከዚህ በኋላ ኦሬዲ መሻሻል አለበት። የቢሮ ተቋማዊ አሰራር ያስፈልጋል። ኦሬዲ ቢሮ ነበረ ተዘግቶ ነበር። እንደ አዲስ አሁን ተደራጅተዋል። ምክንያቱም ይመጣል፣ አስቤዛ ይመጣል። አሁን ሰዎች እህል ይዞ ይመጣሉ። ውጭ ነው ቀጥታ ከነሱ ጋር ነው የምናገናኘው። የቲሞች ልብስ ተባለ አይደል? የቲሞች ልብስ ለምሳሌ ዘንድሮ 4500 ብር ነው አይደል? 4500 ብሩ ማለቅ አለበት። ተገዝቶ
የትራንስፖርት የምናምን ነገር ካለ እዛው ጨራርሰን እናስረክባለን። ምግብ ኢፍጣር ከሆነ ያቺ ኢፍጣሯ 300 ብር ነው። 300 ብር ነው የምንጠቀመው። ልክ ነው። እና ሰዎቹ በጣም ነው የሚደሰቱት። የሚሰጠውም ሰው ሲደሰታል፣ አቅመ ደካማው መሳኪኑ የሚደሰታል። ያ አስቤዛ ሲሰጠው ድስቱ ባዶ የሆነ ሱብሃንአላህ፣ ማጀታቸው መሶባቸው ባዶ የሆነ እኔ አረሳቸውም። የነሱ ዱዓ ውጤት ምንድነው? ቀጥ ያረጋል። በቃ ሰው እኮ የሆዴ ድረስ ይላል አይደል? አንዳንድ ሰው ሲያጣቆ ቆሞ ያለቅስብሃል። ያ አላህ ወላሂ ለቴ ነው ቆሞ ያለቅሳል። ምንድነው የሚያስለቅሳችሁ? አይ ምንም ምንድን በቃ እኔ አረሳትም። አንድ ሰለምት ያለች ቆማ ያለቅሰች ንቃብ ለብሳለች። በድሎት ላይ የነበረች ምቾት ላይ የነበረች ነች። በመስለማው ምክንያት በአንድ ጊዜ እምትበላ ያጣች። አሰብከው? በመስለማው ምክንያት ከቤተሰቧ ከባሏ ተለይታ ስትራግል ውስጥ ገባችና ጠራናት። 35 ሰለምቴዎች አሉ በእኛ ሊስት ላይ። እነዚያ 35 ውስጥ አንዷ እሷ ነች፣ የመጀመሪያ አዲስ የተቀላቀለች የነበረች። እና አሰብከው? አምጥተን ሰጠናት። ወላሂ እንዳለምን አፈርኩኝ አለች። ያ አላህ እንዴት ለምን ልመናን አታውቅም? እሷ ስትሰጥ እንጂ ስትቀበል አታውቅም። እሷ ለጥፍሯ ገንዘብ ስታወጣ የነበረች ነች። ለሜካፕ ሺዎችን ስታወጣ የነበረች ነች። ዛሬ የምትበላው አጣች። ወላሂ ነው እያለቀሰች ቃል ለቦ ይቀርቧታል አይደል? እንደዚህ አይነት ቃል ደግሞ ይሄ ማአት ሰለምቴ ነው ቃል ጋር የሚመጣው የማአት ነው የምልህ። የማአት እኛ የባሰበትን መርጠን 35 ነው ያደረግነው። ምክንያቱም ሌሎችም አሉ፣ አቅመ ደካሞችም አሉ። እነዛን መርጠን በቃ እናንተ ትንሽ ሲገኝ ምናምን ደግሞ እናደርጋለን ብለን እንደዛ አለ። አቅመ ደካማ የዛሬ ዓመት ትዝ ካለ አንዲች ልጅ ያለቀበት ላይ ደርሳ ነበር። አከፋፍለን ተቅሪበን ወደ 400 አካባቢ ቤተሰብ ነው ያዳረስነው፣ አስቤዛ ያዳረስነው። ባለቀበት መታ ትዝ ካለ መርካቶ ተቃጥሎ ነበር። አይሲ የኢድ ፕሮግራም ሰርተናል። የኢድ ፕሮግራም ይሰራል ከባለቤቷ ጋር። በቃ እሷ ሴትዮዋን እኔ ደክሞኝ ተኝቼ ነበር። ብድግ ስል ቤት ትጠራለች ምናምን ተብሎ መታው ነው ቤት መታውብኝ ነውና ምንድነው ብዬ እኔ ዝም ብዬ ነው እንደምትቀርጽ አታውቅም። ራሱ ብድግ አድርጌ እንደዚህ ሪከርድ ያርቋት ምንድነው አልቋል በአላህ ያልኳት ነበር። አልቋል የእውነት እኔ እኮ ሰጪ ነበርኩኝ። ቪዲዮውን ያታዋል ብዙ ሳይቶች። ከዛ በኋላ ነው ይሄን ፕሮግራም ሰርቼ ፖስት አደረኩት። በቃ ለአላህ ያለው ይረዳታል ብዬ ማለት ነው። የአላህ ነገር ኬት እንደመጣ ታውቅም። አንተም ጠራትና ማሻአላህ ጥሩ ለውጥ ላይ ነች። ተቋቁማለች፣ በቃ ስራም ጀምራለች ማለት አልሐምዱሊላህ። አሁን እንግዲህ በዚህ መልኩ ነው አይደል ዛሬ የተደረሰው አለ። ስለዚህ አሁን ረመዳን ኦልሬዲ ላይክ ከአንድ ወር ያነሰ ጊዜ ነው የቀረው አይደለ? የዘንድሮስ እንዴት ነው የምትችሉት ነው የኔ ጥያቄ። ያንን ሁሉ የሚስኪን አይናችሁ ማየታችሁ አይቀርም። ምን አስባችኋል? አላህ አለ መቼም የለመድነው ነገር አለ አይደለ? ልክ እንደባለፈው አላህ እንኳን በ20 ቀን ውስጥ አይደለም የዕለቱ ዕለት ራሱ አላህ አለ። ያ አላህ ሹፍ ረመዳን አረፋ ላይ የአረፋ ቀን እንደመጣው ካሁን ጀምሮ እኛ ይኸውልህ ከ800ዎቹ አሁን ችግሩን ስላየን ሰይፉም እየተቸገረ ስለሆነ 800 ባይዘው ባለፉት ሊስቶች ናቸው። አሁን ተቅሪበን ወደ 950 ገብቷል። እህል በረንዳ ነበር መጀመሪያ ታርጌት ኤሪያችን 7ኛ አካባቢ ላይ ከ7ኛ እስከ አማኑኤል ቤተክርስቲያን ባለው ከዛ ደግሞ ወርደን ወደ ታች ከአማኑኤል እስከ ኮካ ማዞሪያ የሚባለው አካባቢ ላይ ወደ 150 አካባቢ ተጨምሯል። 950 ሊስት አለ ማለት ነው። ሰው ተረጂ ማለት ነው። ይሄ ሁሉ ሰው በየቀኑ ያፈጥራል ነው። 950ዎቹ አስቤዛ ነው። የአስቤዛና ከነሱ ውስጥ ደግሞ ተቅሪበን ወደ 200 አካባቢ ደግሞ የቲሞች ናቸው። አሁን እንዴት ነው ያረዳዱ ሂደት እንዴት ነው የሚሆነው? በምን አይነት መንገድ ነው? አይሚን አስቤዛ አለ፣ ከዛ ኢፍጣርና የቲሞች ዒድ ነው። ፕሮጀክቱ 4 ፕሮጀክት ነው ያለው ረመዳን። እሱ እንድትነግረኝ ነው። አንደኛው ፕሮጀክት አስቤዛ አደላ ነው። ይሄ አስቤዛ አደላ ዘንድሮ ጤፍ 20 ኪሎ ያወጣ ነው ለአንድ ሰው ለአንድ ቤተሰብ ጤፍ 20 ኪሎ። ኦኬ ጤፍ 20 ኪሎ። ጤፍ ለመመረጥ ካለ በጣም ጥሩ ጥያቄ። ጤፍ ለመመረጥኩ መሰለ ከዱቄት የተሻለ ጤፍ ነው ብዬ ነው ያሰብኩት። ምክንያቱም ሀገራችን ላይ ካየህ ፍጡር ሰዓትም ላይ ሱሁር ሰዓትም ላይ በተለይ ሚስኪኑ ቤተሰብ ላይ ለምሳሌ ዱቄት ብትሰጠው ዱቄት ይፈልጋል፣ ፕሮሰስ ዘይት ይፈልጋል፣ ምስር ይፈልጋል። ለምሳሌ እንደ ፍጢራም እንደ ቂጣም ስታደርገው ዘይትን ተጠቅመው ምናምን ነገር ነው። አንድ ሁለተኛ አያረካቸውም።
ሆድ ያዝ አያደርግም። የድሃ ቤተሰብ ላይ ዱቄት ሰጠ ግማሾቹ ባይዘው ሲሸጡት ሁላ እናያለን። ገንዘቧን ፈልገዋት ሽንኩርት ቲማቲም ደግሞ የሚያስፈልጋቸዋል እኮ ምድጃም ያስፈልጋቸዋል ከሰል እንጨትም ያስፈልጋቸዋል ብዙ ነገር ነው ባይዘው የሚያስፈልገው እና ጤፍ ግን እንደ ቂጣም ይጠቀሙታል እንደ እንጀራም ይጠቀሙታል ገባ እንደገና ደግሞ ወጣ ደግሞ ካለች አሰብከው ወጣን ተክተክ አድርጎ ሽሮዋን ረመዳን ላይ እንጀራ ያዝም ያረጋው ወራ አካባቢ ሊጠቀማት ይችላሉ። ተረዳኸኝ አይደለ? ጤፍ በጣም ጥሩ ነው ብለን ያሰብነው እንደ ቤተሰብ ውስጥም ገብተን ያየነው ነገር ቢሆን እሱ ነው የተሻለ ነገር ብለን ያሰብነው። ቢያንስ እንኳን ለአንድ ቤተሰብ 20 ኪሎ ጤፍ ብንሰጥ መጋገር ማብሰል የሚችሉ ቤተሰቦች ማለት ነው። እንዳልኩ ከ950 500 ነው የመረጥነው። ኦኬ ለ500 ቤተሰብ ይጠብቀናል። 500 ቤተሰብ ጤፍ፣ ቅንጬ፣ ዘይት፣ ሩዝ አስተካክለን እነዚህን ፓኬጅ ጤፍ፣ ቅንጬ፣ ሩዝ፣ ዘይት አራቱን ማለት ነው። የአራቱ ዋጋ ምን ያህል ነው ለአንድ ፋሚሊ? እኛውን እንደምንም ብለን 6500 ብር ነው ያደረግነው ለአንድ ፋሚሊ። ይሄ ግን ለምን ያህል ጊዜ ይበቃቸዋል? እንደ ቤተሰቡ ነው። አንዳንዱ በሳምንትም ሊጨርሱ ይችላል ብዙ ቤተሰብ ያለው፣ አንዳንዱ ደግሞ ለወር ይጠቀማል። ኦኬ በአራት አምስት ልጆች ያላቸው ምናምን ቢያንስ 15 ቀን ምናምን ሊጠቀሙ ይችላል። ከዛ በኋላ ደግሞ በአማካይ ግን ረመዳንን ያስወጣቸዋል። ረመዳንን ያስወጣቸው። ስለዚህ ሰዎች አሁን ክሊር እያደረግነው እንድንሄድ አንድ ፋሚሊ ሙሉ ረመዳንን ምንም ሳይቸግረው እንደው ሞዴሬት በሆነ መንገድ ለማስኬድ አትሊስት አስቤዛ ብንሰጣቸው 6500 ብር ያስፈልጋል ማለት ነው። 6500 ብር ማለት ነው። እንግዲህ ያሰብኩ አንድ ሰው ጋብዞኝ የሆነ ጊዜ 10 ምናምን ይወጣ። የት ነው ለምን አልደወልክልኝም? እኔ በሌለውበት ሎሊ አካባቢ ያው በርግጥ 4-5 ሰው ነን። ኦኬ 10 ምናምን ሺህ ያው ይታወቃል። ያስለና አዲስ አበባ ሙሉ በግ ከነበሬው በልታችሁ ነው? ይሄ መንዲ ምናምን ነው እንጂ የምን ከነበሬው ማለት ሙሉ በግ እንዳለለም አነሰብኝ። አራስ ቢሸድ ሎሊ አካባቢ ትርኮ አንድ ሰው ጥሩ ልጋብዝ ካለ 20 ምናምን ሺህ ሊያወጣ ይችላል። ሽሮ 600 700 የገባባቸው ቦታዎች አሉ እስከ 1000። እኛ አንድ ሰው 300 ብር ምን አስፈጠረው? ኦኬ 300 ብር ምን ባይዘው ስጋ ነው አይደለ? ስጋ ሩዝ በደቃ ሩዝ አለው፣ ስጋ አለው፣ ተምር አለው፣ ውሃ አለ። ይሄ ሁሉ ሆኖ በ300 ብር ይሄ ሁሉ ሆኖ በፓኬጅ ነው። ፓክ እንደምናደርግባት ራሱ አሁን ወደ 20 ብር ገደማ እየገባቸው እቃዋ ብቻ ማለት ፓኬጁ ራሳችን ነው የምናበስለው። 6500 ስንት ዶላር ነው አለ? ተቅሪበን ወደ $40 አካባቢ። $40 ነገር ሱብሃንአላህ። ስለዚህ $40 አንድ ይሄን የሚመለከት ሰው በዶላር ዶላር ከረንሲ ላይ የሚኖር ሰው $40 ቢልክ በዛች $40 አንድ ቤተሰብ ለወር አስቤዛ ይሸፍናል። ሱብሃንአላህ። ሜቢ አሜሪካ ምናምን ተር ስታርባክስ ወይ የሆነ ቦታ ገብተው ቡና ምናምን ይጠጣበት። ሱብሃንአላህ ይደንቃል። ስለዚህ የመጀመሪያው ፓኬጅ የሚያረካው ደግሞ ሹፍ ከሁሉ በላይ ቀጥ ያረጋል አይደል? ቅድም አንተን እኮ ከዛ ህመም ያሽራል ያዳበሳ ቀጥ ነው ያረጋል እንዴ። ሰደቃ ረሱላህ ሰለላሁ ዐለይሂ ወሰለም አሰደቃ ምንድነው? ሰደቃ ህመምተኛ ይፈውሳል፣ ሀጃ ያወጣል፣ የታመመ ያድናል፣ የአላህ ቁጣ ይከላከላል። በጣም ብዙ ነው። ስለ ሰደቃ እንግዲህ ሁሉም ያውቃል። ኡስታዝ አብዱል ፈታህ ይችልበታል ስለ ሰደቃ በጣም በደንብ ያወራዋልና በጣም የሚደንቀኝ አነጋገሩ አለ። ምንድነው እዚህ ጋር ነው የሚቀመጠው ነው የሚለው እንዲህ ስትሰጥ ከላይ ይደረጋል ነው የሚለው። ከዚህ ይወርዳል፣ ከዛ እዚህ ጋር ይመጣና ከዛ ወርታች ነው እና አንተ እንዲህ በሰጠህ ቁጥር ከላይ የሚቀመጥ ነገር አለ ይላል ካልተሳትኩኝና የመጀመሪያው ፓኬጅ ይሄ ነው። $40 የሚሰራ ተቅሪበን $40 ተቅሪበን ማለት ነው። እንደው ከፍ ብናደርገው እንኳን 50 እንኳን ብናደርገው ያን ያህል ቢሆን በዛች እንትን የአንድ ፋሚሊ ማለት ነው። አንድ ፋሚሊ ይሄን የሚፈልግ ምን ያህል ሰው አለ? 500 ሰው 500 ሰው አሳነሰ ነው ባይዘው 950 ነበር። ያው አቅማችን በሚለው ይዛችሁት ይሆናል። እሺ ሁለተኛው ፓኬጅ ምንድነው? ሁለተኛው የበሰሉ ምግቦች ነው። አሁን እንግዲህ ቤታቸው ላይ ማብሰል የማይችሉ ሽማግሌዎች አሉ፣ ከክፍለ ሀገር የሚመጡ አሉ፣ ከጉራጌ ከኦሮሚያ ከወለጋ ምናምን መጥተው ልክ ታስታውሳለህ ሀጂ ቱሬ አላህ ይርሐማቸው አላህ ጀነት ያርጋቸው። የሀጂ ቱሬ በር አሁንም ድረስ ረመዳን ብትሄድ በራቸው በምስኪኖች ነው የሚከበበው። ያ አላህ የሚያጅብ ልክ እንደዛው እኛም ጋር ነው ይመጣል ሰው። ኦኬ ረመዳን ታርጌት አድርገው በቃ ይፍጣር አለ ብሎ ይመጣል።
እንደውም ባለፈው በጣም ጫና ሲበዛብን በቃ ቦታ እንቀይር መሰለኝ ይሄን ነገር ብለን ስናስብ አንድ ሰው አስጠነቀቀን። አላህን ፍሩ፣ ቀልቡ ይሰበራል። እዛ ቦታ ላይ አለ ብሎ የመጣ ምስኪን ቀልቡን ትሰብሩ ትችላላችሁ። አትቀይሩ። ልክ አለመኖሩን ሲያቅ ምንም አለመኖሩን ሲያቅ እኮ በጣም ነው የሚሰበሩት። ወላሂ ብዙ ያጋጥመናል። ማፍጠሪያ በቃ በኢፍጣሩ አዲስ አበባ ላይ እኮ አንዳንድ ጊዜ ስናስበው ክልል ላይ ጦርነት ያለበት ቦታ ላይ ምናምን እንላለን አይደል? አዲስ አበባ ላይ ፍጡር በፍጡር ወላሂ በፍጡር ነው። አትዋሸኝ እላችኋለሁ። ወላሂ እኔ አላህ ምስክሬ ጾሜን አይቀበለኝ ከፈለገ ፍጡር በበላውበት ነው። አንድ ነገር አላገኘውም። ስራ ትላንት እኮ ነው አይደለ? ትላንት 24 ሰዓት ሞልቷቸው እኮ ነው 24 ሰዓት ሱሁር መራትም ሳያገኝ እኛ ደግሞ አሰብከው ያ ሁሉ ብፌ ደርድረን ያ ሁሉ ምናምን አድርገን እናፈጥራለን። ብላፊያ ያፍጥር ሰው ነገር ግን እናስብ ትንሽ እኮ አንድ ሰው እኮ ነብዩ ሰለላሁ እንዳሉት ለራሱ ይወደደውን ለሌላ ሰው እስካልወደደ ድረስ ኢማኑ አልተሟላም። አንተ ጠግበህ ካደርክ ጎረቤት ተርቦ አንተ ጠግበህ ካደርክ አላመንክም ነው። ልክ ነው። ወንድምህ ደግሞ አውላ ጾመኛ ሲሆን ተርቦ የዋለ ሰው ሲሆን ደግሞ ከበድ ይላል። ሁለተኛው ፓኬጅ ደግሞ አሁን ምን ያህል ይፈጃል ይሄ ለአንድ ሰው? ለአንድ ሰው 300 ብር ብቻ ነው። ምን ማለት ነው? $2 እንደማለት ነው ወይ $3 አካባቢ ፐርደይ ሺሊንግ ሆነ። እሺ አንድ ያ ሱብሃንአላህ ለተመልካቾች ግልጽ እናድርግላቸው። 30 ሲሆን ስንት ነው የሚሆነው? በ30 ቀን 300 ሲባዛ በ30 ተቅሪበን ወደ በዶላር 150 $2 ነው። $60 ማለት ነው። $60 ሶ አንድ ተመልካቻችን $60 ኢንቨስት ቢያደርግ ደግሞ አንድ ሰው ወሩን ሙሉ ማፍጠር ይችላል። በነገራችን ላይ የሚያፈጥረው ምናልባትም ደህና ኑሮ የሚኖሩ ሰዎች ቤታቸው ሲያፈጥሩ የሚያገኙትን ምግብ ማለት ነው። እኛ ሀገር በጣም ተራቃቀድ ከተባለ ምንድነው ደህና ቤት ሊሰራ የሚችለው? ሜቢ ሩዝ ሊኖር ይችላል። ከዛ በኋላ ስጋ ይኖራል አይደለ? አይ ቲንክ እናንተም እንደዚህ ይመስለኛል። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ልጁን ጓደኛዬን አላማክረውም። በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን አድራሻችን ቤተል አደባባይ ከተቋም መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63 ነጃህ የቁርአን ማዕከል። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር አመቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0940 29 04 63 ይደውሉ። ጊፍት ሪል ስቴት። አንዳንድ ቤት ያው እንደ ቤተሰቡ ነው አይደለ? እንደሚያዘጋጀው ሩዝ የሚያዘጋጃለ፣ ጥብስ የሚያዘጋጃለ። ግን እንደ ሞዴሬት ሚዲየም የሚባል ክላስ ይሄን ነው ሊበላ የሚችለው። በቃ መካከለኛ በሆነው ሩዝ በስጋ አድርገን ተምር ውሃ አድርገን ሻለ ካለ ሳምቡሳ አድርገን እንደ በጀታችን እንደ ሁኔታችን እንደዛ። አንዳንድም ሾርባ የምንቀላቀልበት ጊዜ አለባይዘው ሾርባ አድርገን ወተትም ያደረግንበት ጊዜም አለ። ኦኬ ደገፍ እንዲያረጋቸው ደገፍ አድርገን አንዳንዱ ምን ያደርጋል መሰለህ ወተቷን ሾርባውንና ሳምቡሳውን አግኝቶ ይበላና ምግቧን ደግሞ ለራት ይላል ወይ ለሱሑር ይላል። ወላሂ ሱብሃንአላህ ሱብሃን እጥፍ ብናደርገው ደግሞ አስበው ሁለቱንም ሱሑር እስከ ኢፍጣር ቢሆን ያኺ በጣም ሱብሃንአላህ። እሺ ሶስተኛው ፓኬጅ ሳሊ ሶስተኛው ፓኬጅ የቲሞች አባታችን ቢኖር የሚል ፊሊንግ ይመጣል። ኢድ ሲመጣ አሰብከው ባይዘው አስቤዛም ልክ እንደዛው ነው፣ ኢፍጣርም ልክ እንደዛው ነው። ሁሉም ተመሳሳይ ነው። ኢፍጣር ሰዓት ላይ ግርግሩ የሳምቡሳው የተመሩ ሽታው ምናምኑ በጣም ብዙ በየቦታው ይረብሻል። በጣም ነው ይረብሻል። ባይዘው እንደ ምስኪን ሆነ ስታይ በጣም ነው ይረብሻል። ዒድ ቀን ደግሞ ይብሳል። የተቀደደ ልብስ የተቀደደ ጫማ አድርጎ እህል በረንዳ አካባቢ በጣም ብዙ የደካማ ቤተሰብ ነው። ሻንቅላ ወንዝ በሻራ ቤት የሚኖሩ አሉ። አሜሪካ ግቢ የሚባል አለ። ሻንቅላ ወንዝ አካባቢ እንደዚህ መንግስት በመጋዘን አድርጎ ሸንሽን ያስቀመጣቸው አሜሪካ ግቢ የፈረሰባቸው ሰዎች አሉ።
በጣም ትናንሽ ክፍል ላይ የሚኖሩ ማለት ነው። እነዛ ሰዎች የዳህዳ እንደሚባሉት በቃ መብላት ኢሹ የሚሆንባቸው ማለት ነው። እና መብላት ኢሹ የሆነባት እናት ልብስ እንዴት ትገዛለች? አይታሰብም፣ ለልጇ አይታሰብም። በተለይ ደግሞ በዚህ ዘመን ላይ አንድ ልብስ አሰብከው ለልጅ ስንት ነው የምታወጣው? አንድ ልብስ ልገዛ እኮ 4000 5000 ብር ታወጣለህ። እኛ አሁን እሱ የወር አስቤዛቸው ነው የተባባልን ነው። ቅድም የወር 6500 ብር ለወር አስቤዛ እንዳደረግ ነው። ይሄ ደግሞ በአመት አንድ ጊዜ የሚለብሱት ነው። አመቷን ሙሉ እሷን ነው የሚለብሱት። ለዒድ የተገዛችው ጫማ ካለቀ አለቀቀ ነው። ከዛ እሷን እኛ ምንድን ያደረግነው 4500 ብር ነው ያወጣው የዘንድሮ። እንግዲህ አናውቀውም፣ ገበያው በጣም እየተለዋወጠብን ነው። 4500 ብር ለአንድ ልጅ ልብስና ጫማ ለወንድም ለሴትም በአማካኝ አንዳንዴ እንደ እድሜያቸው ለአንዱ ከፍ ይላል ለአንዱ ዝቅ ይላል፣ ግን በአማካኝ 4500 ብር አድርገን አውጥተናል። አላህ ካለ ኢንሻአላህ ይሳካል። አራተኛው እቅዳችን ምንድነው? ዘካተል ፊጥር ነው። ዘካተል ፊጥር የሶስተኛው ፓኬጅ በዶላር ስንት ነው የሚሆነው? አለ ወደ $35 $35 አካባቢ ነው። ለዛ ነው ገመት ነው። ስለዚህ አንድ ሰው በትንሹ $100 ቢነይት ለአንድ ፋሚሊ አለም ነው። እነሱስ ሰው ለሶስት የቲም አስለብሶ መልሳለሁ። አጂብ። አይ እኔ ደግሞ እንዴት ነው ያልኩት? $100 ቢነይት ለአንድ ፋሚሊ አንድ ልጅ ልብሱን ለብሶ ከዛ በኋላ ፋሚሊው አስቤዛው ተችሉ ወሩን ሙሉ ፋ ብለው $100 ማለት ነው። የዛኔ አላህ እንግዲህ መልሱ ምን እንደሆነ ይጠብቀዋል የሰጠው ሰውዬ። ያ ሱብሃንአላህ። እሺ አራተኛው ፓኬጅስ? አራተኛው ዘካተል ፊጥር ነው። ኦኬ ዘካተል ፊጥር ልክ ረመዳን ሊያልቅ ሲል ያው ሁላችንም እንደምናውቀው ዘካተል ፊጥር ላይ በዱቄት ነው የምንቀበለው። ያኔ በዛ ሰዓት ላይ የሚወጣ ዋጋ አለ። በዛ ዋጋ ተንተርሰን አንዳንድ ሰው 5 ኪሎ ይሰጠናል ምናምን። አሁን የዛሬ አመት አላህ ይስጣቸው ዱባይ ኤምባሲ ነበር የሰጠን ለ620 ቤተሰብ ሙሉ ዱቄት እነሱ ነበር የሰጠን። ኦኬ ባለፈው አመትም አስቤዛም ድጋፍ አድርገውልናል። ኢሚሬት አላህ ይስጣቸው፣ አላህ እንግዲህ ከፍ ያርጋቸው። ብዙ ድጋፍ አድርገውልናል ኢሚሬት። እና በዛ ሰዓት ላይ ዘካተል ፊጥርም እንቀበላለን። ዘካተል ፊጥርንም በስነ ስርዓት በወቅቱ ቀኑ ሳይገባ እኛ የነሱን ስራ እንግዲህ ለነሱ ጀነት ብለን ኑሩ ቱርኪ ለአንተ ጀነት ብዬ እንደዚህ እንበላለስ እንዲያደርገው ኑሩ ቱርኪ እናንተ ለእናንተ ብቻ ሰጥተው ታደርሳላችሁ። እኛ እናደርሳለን። በዚህ ምስኪን የሌለባቸው ሀገራት አሉ ባይዘወይ። ለምሳሌ አሁን የሆኑ ያደጉ ሀገራትን ብንጠራ ምስኪን የለም ላይኖር ይችላል የሚሰጠው ሰው። ስለዚህ ዳይሬክትሊ ለእናንተ ቢሰጡ ቀጥታ ለምስኪን ይደርስላቸዋል ማለት ነው ዘካተል ፊጥራቸው። ትክክል። አሁን ባለው ለምሳሌ ወደ 130 ብር አካባቢ ነው ዱቄት። $1 አይሞላም ቢቀጥል እንደዛ ነገር ነው አይደለ? ወደ $2 ወይ $3 አካባቢ። የ130 የምን ያህል ነው? 130 1 ኪሎ ነው። 1 ኪሎ ያኛው እንትን ደግሞ ዘካተል ፊጥር ደግሞ ሲሆን 2 ከግማሽ ወይ 3 ተቅሪበን አካባቢ እንደዛ ነው አይደለ? እንደ እህሉ አይነት ማለት ነው። ግን ዱቄት ራሱ ብለን ብናስበው ወደ 300 ብር አካባቢ ብለህ አስበው እንግዲህ። ኦኬ 300 ብር ብትል ወደ 2.50 ወይ $3 አካባቢ $3 አካባቢ ሊፈጅ $2 $2 ዘካተል ፊጥር ይሆናል ለአንድ ሰው ማለት ነው። አንድ ሰው ዘካተል ፊጥር $2 አካባቢ ሊሆን ይችላል በአሁን ባለው ዋጋ። አሁን ባለው ተመኑ ደግሞ ጠጋ ሲል የሚታወቅ ነው። ተመኑ ደግሞ ጠጋ ሲል በጣም የምንቸገረው የዛሬ አመትም በጣም የተቸገር ነው። ልክ ዒድ ነገ ነው ሲባል ማታ 4 ሰዓት ላይ ይደውሉልናል የሚሰጠው ሰው። እንደው አደራም ብላችሁ አደራም ምንለው በአላህ ይሁንባችሁ ረመዳን 1-2 ቀን ሊያልቅ አረንዶ ባይደርስም ዋቲፍ ከ5 ቀን ሲቀረው ሬዲ ቢሆኑ ቢጠብቅ ለብዙ ሰዎች ይደርሳል። ምክንያቱም እኛ እህል ይገዛል፣ ይመዘናል፣ ሰዎቹን እናደራጃለን። እኛ አሁን የዛኔ አምሽተን ነው የምንገባው፣ 6 ሰዓት 7 ሰዓት ነው የምንገባው ዒዱ እንዳይደርስብን ብለን ማለት ነው። ስናድል ነው የምናምሸው። ገባራለ በየቤቱ ልንሰጥ እንችላለን። በዛ ቦታ ላይ ጠብቁን። አሁን ያለፈው አመት ክረምት ነበር፣ ዝናብ ነበረ፣ በጣም ምስኪኑ ተቸግሮ ነበር ወላሂ። የሆነ ሰዓት ላይ መጣና በቃ ባረከላሁ ፊኩም እኔ የ20 ሰዎች እያለሁ የ100 ሰዎች እያለሁ ይላል። ባለቀ ሰዓት 120 ሰው እኔ አልፈልግም ብዬ መለስኳቸው አሉ። ጊዜው ስላለቀ እኛ ለምን አማን ይሰጡናል? መስጠታችሁ ካልቀረ ጊዜውን ያው ሰዎችን ቢጠቀሙበት ቢደርሳቸው ጥሩ ነው። አትዘግዩ።
ሰርገኛ ምንድነው? ሰርገኛ መጣ በርበሬ ቀንጥሷችሁ እንደማለት ነው። ኢድ መጣ ቀንጥሳችሁ ስጡን ቀደም በጣም ደስ ይላል። ምናልባት አሊ ሌላው ረመዳን ሲጠጋ ከምታነሳቸው ሀሳቦች ውስጥ አንዱ ከፋራ ፊዲያ ነገር ያለባቸው ሰዎች ደግሞ ቀድመው እንደዚሁ አንዳንድ ነገር ማድረግ ያለባቸው ይመስለኛል። ግን ለአንዳንድ ሰዎች ሀሳቡ ራሱ ደግሞ ሩቅ ነው። ከፋራ ምንድነው? ፊዲያ ምንድነው? መሰል ነገሮች ላይ እስቲ እናውራ። ከፋራ በጣም ብዙ አይነት ነው። ከፋረተል የሚን አለ፣ የመሐላ አለ፣ የተለያየ ከፋራዎች አሉ። የጾም ከፋራ ነው እኛ ምን ነው ብዙ ባሎች ይኖርባቸዋል እንዴ ነገር የመሐላው ከፋራ መሐላ ራሱ በጣም ከፋራ ለሚስቶች ይምላሉ መሰለኝ ለሚስቶች እንዲያደርግልሻል ወላሂ። ስለዚህ የሱ ከፋራ ማለት ነው አይደል? ከፋራ ማለት በአማርኛ ማስተስሪያ ማካካሻ ነው። ኦኬ ምንድን ነበር የሚባለው? ብቻ ማካካሻ በሚለው ማካካሻ ነው። አሁን የጾም ማካካሻ የመሐላ ማካካሻ በሚለው ይያዛል። ስለዚህ ረመዳን ሳይመጣ እሱ ኬዝ ባለቅ አለበት፣ ቀዳ ያለበት ቀዳውን መወጣት አለበት። ኦኬ አሁን ከረመዳን በፊት ያው ዑለሞች የሚሉት እኔ እንደ ዑለማ ሪአክት ያደረጉ ምንድነው ከረመዳን ከመግባቱ በፊት ቀዳ ያለባቸው ሰዎች ቀዳቸውን ጾመው መጨረስ አለበት። አሁን 21 ቀን 22 ቀን ይቀራል አይደል? በዚህ ቀን ቀዳ ያለበት ሰው ቶሎ ላጥ ብሎ ነው የሚገባው ረመዳን። አሁን ከዚህ በኋላ በዚህ ሰዓት ላይ ጾማቸውን ቶሎ መጨረስ አለባቸው። አንድ እሱ ነው። ከዛ መጾም ያልቻለ ነው ከፋራ የሚያወጣው። ኦኬ መጾም ያልቻለ ሰው ከፋራ ያወጣል እንደ ወንጀሉ። መሰለን አንዳንድ ሰው በረመዳን ላይ ሜቢ ተሳስቶ ግንኙነት ሊያደርግ ይችላል ከሚስቱ ጋር። እነዚህ ሰዎች አሁን ያብላ ነው አይደል ይባለው ከፋራ። እነዚህ ከፋራዎች የከፋራ አይነታቸው ይለያያል። ገባረለ አንዳንድ ሰው ፊዲያ የምንለው አሁን ከፋራ በቃ የጾም ማካካሻ ነው። እነዛ ሰዎች በሰሩት ባለመጾማቸው ምክንያት የሚደርስባቸው የቅጣት ማካካሻ ከፋራቸውን 60 ሰው ይሁን የተተመነው ምን ዑለማ ጠይቁና ይሄን ሰው አብሉልን ሲሉ በዛ ሰው በልካቸው እከሌ ዛሬ የከሌ ከፋራ ነው ብለን እናወራለን። ቴሌግራም ላይ ካየ ዛሬ ከሌ ከፋራ ወስታለች ወይም ደግሞ ስማቸውን ማንጠቅሳት ከፋራ ነው ብለን እናወጣለን። ከዛ በተረፈ ደግሞ ፊዲያ የሚባለው በመጾም የማይችሉ አሉ። በህመም ምክንያት ስኳር ያለባቸው ምናምን የተለያየ ኬዝ ያለባቸው እንዳትጾሙ ሐኪም እንዳትጾሙ ያላቸውን በየቀኑ አንዳንድ ሰው እናስፈጥራላቸው። ኦኬ ገባረለ። ስለዚህ ከዚህ ሁሉ ኬዞች ውስጥ የሆነኛው ላይ ያሉ ሰዎች ቀድሞ ኮንታክት አድርጓችሁ ጉዳያቸውን መፈጸም ይችላሉ። ቀድሞ በየቀኑ ዛሬማትም በየአመቱ እንደዚህ አይነት ነገር አለ። በየአመቱ ፊዲያም ከፋራም ያወጣባቸውን እንትን ይላሉ። ቀዳ ራሱን የቻለ ነው። ከዛ ውጪ ግን ነዝር ሊመጣ ይችላል። ማለት ነዝር ያለባቸው ስለት እኔ አላህ እንዲህ ብታረግልኝ 100 ሰው አበላለሁ ወይንም 1000 ሰው አበላለሁ ወይ እንደዚህ ያደርጋለሁ ብሎ ሰው አላህ ስለት ይገባል አይደል? ያንን ነገርም አሁን መሙላት ሲፈልጉ እንሞላላቸዋለን። ልክ እንደነሱ ሆነን ምግብ አዘጋጅተን ብለን አውጥተን ይፈልጉት። እዚህ ትልቅ ረፍት ነው በጣም። አሁን አንተ ለምሳሌ 60 ሚስኪን ላብላ ብለህ ብትነሳ በከራህን ነው የምታየው። በጣም የመቆጠራው ራሱ አስቸጋሪ ነው። ድብድቡ ምናምን ነው መሰብሰቡ አንድ ቦታ ምናምን አስቸጋሪ ነው። ሶ this is በጣም ትልቅ የሆነ እድል ነው። በተለያየ ሀገራት ያላችሁ አሊን ጋር ኮንታክት አድርጋችሁ እነዚህ የምትፈጽሙ ጥሩ ነው። ምናልባት አሊ አንድ በጣም መመለስ ያለበትን ጥያቄ ላንሳ። አሁን ሰዎች እነዚህን ሁሉ ጉዳዮቻቸውን ለማስፈጸም ከእናንተ ጋር ኮንታክት አድርገው ገንዘብ ሊልኩ ነው አይደለ? እኛ $1 $2 አይደለም የምናየው። እችን ዶላር ለማግኘት የሆነ ላብ ተከፍሏል፣ የሆነ መስዋዕትነት ተከፍሏል። ስለዚህ የሚሰጡት ገንዘብ የምር እነዛ ሰዎች ላይ ይደርሳል ወይ የሚለው ትልቅ ጥያቄ ነው። ካልደረሰ ኪሳራው ብዙ ስለሆነ ማለት ነው። ስለዚህ የመጀመሪያው የበጎ አድራጎት ድርጅቱ ህጋዊነት መሰረታዊ ጥያቄ ነው አይደለ? ከህጋዊነት አንጻር ከእውቅና አንጻር እና መድረሱን ከምታረጋግጡበት መንገድ አንጻር አካሄዳችሁ ምን ይመስላል? እሱም በደንብ ብታብራራልኝ ደስ ይለኛል። በጣም ጥሩ ጥያቄ ነው። ባይዘው የጠየቅኝ ጥያቄ እኛ አማና ነው የምንቀበለው። አላህ ዘንድ የሚያስጠይቅ ነገር ነው። የየቲም ነገር ነው። የምስኪን ነገር ነው። የእውነት አንዳንድ ጊዜ እኛም ተቸግረናል እኮ ሁሉም ማህበረሰብ የተቸገረ ነው። ግን ይሄ አማና በጣም ከባድ ነው። በተለይ አንዳንድ ጊዜ ከፋራ ሲሆን አብሉልን ሲባል በጣም ነው የምንጨነቀው። ወላሂ ነው የምልህ የእውነት ማለት ነው። በቃ ደርሷል ወይ በተለይ ደግሞ እንመርጣለን። አሁን ከፋራ እንደው አይነ ስውር ቢበላ የሆነ ሰደቃው በደንብ የምር በጣም ከፍ ያለ ችግር ውስጥ ያለ ሰው ቢያገኘው እንደዛ ብለን ሁላ እንመርጣለን። አንድ እሱ ነው። ፍቃድ ያለው ድርጅት ነው የተጋወተው። አዎ
በትክክል ተቀሪበና 5 ዓመት አለፋውን ወደ 6ኛ ዓመታችን ነው ባይዘው ፍቃድ ራሱ ካለው መጀመሪያው በተራሁም ነው እድር በሚለው ነው አሁን ግን መተዛዘን በሚለው ደግሞ ፍቃድ አለው ፍቃድ መኖሩ ግን ለመድረሱ ጋራንቲ ነው ሼክ አሊ አይደለም ኦኬ ማለት አንድ ተቋም ፍቃድ አለው ማለት ያደርሳል ማለት አይደለም እሱን እንታወራልኝ ፈልጌ በትክክል አሁን እኮ በእኛና በሰጪና በተቀባይ መካከል አላህ አለ እኛ ድልድይ ነን ስንሰጥኛ እያንዳንዱን አንዳንድ ሰው ለምን እንደዚህ ያደረጋችሁ ነው ለምሳሌ የዛሬ አመት ቀኑን ሙሉ የእለቱን የፈለገ ሰው ይሁን እኔ ሸፍናለሁ አለ አንዱ ኦኬ መርሐባ ብለን አስፈጠረን ስናስፈጥር ምን አደረግን መሰለ ስሙን በባነር አሰራንና ዛሬ የከሊ ፍጡር ነው ከእንደዚህ አረላላ ብለ ለምንድነው እንደዚህ አይ ይሄ ኤቪደንሳችን ነው ማስረጃችን ነው እኛ ለእያንዳንዱ ፍጡር ፎቶ እያነሳን ጽሁፍ እየጻፍን ዛሬ ከሌ የሚባሉ ከሌ ባነር ይለጠፋል በየእለቱ የሚሸፍን ሰው ካለ የዛሬ ሁሉንም ምስኪኖች እኔ ያበላለሁ ካለ በከሌ ስም ተብሎ አንዳንድ ሰው ድርጅቶች ይመጣሉ ባይዘው ድርጅቶች አንዳንድ የኢንቨስትመንት ግሩፕ አለ ዛሬ አመታውን አንድ ድርጅት እንደዚህ ያስፈጠረናል ዛሬ እለቱ የኔ ቀን እንዲሆን ፈልጋለሁ ብለው ከነ ስታፍ አባላታቸው መተው ራሳቸው ካድመው እንትን ፕሮግራም አድርገው እንደዚህም አለ ባይዘው ድርጅቶች አሁን እኛ ጋር ቢመጡ በእለታቸው ባነራቸውን አሰርተው የማህበረሰብ አገልግሎት እንሰጣለን የሚለውን ነገር ይፈልጋሉ እንደ ማስታወቂያ እንዲሆናቸው ምናምን ይፈልጋሉ አንዳንዶቹ እንዲሁ በቃ መተው ደስ ይላቸዋል አስፈጥረው ምናምን አይደሉ የተለያዩ ድርጅቶች ይመጣሉ ባይዘው እና እነዚህ ሰዎች ማስረጃ እንሰጣለን አንዳንዱ ደስ አይለውም ያጅብ እኛ ግን ማስረጃችን አንድ ይሄ ነው ሁለተኛ እንደው ግን ስማቸው እንዲጠቀስ የማይፈልጉ ሰዎች ቢኖሩ የነሱን ፕራይቬሲ እንዴት ነው ፕሮቴክት የምታደርጉት ግድ ነው አሁንኛ እነሱ ባይጠቀስም ወይ በኮድ ከነሱ ጋር ሊያግባባችሁ በሚችል መንገድ ፕሬዘንት አሁን ዛሬ እኛ ስናስፈጥር ስማችሁን ጠርተን ነው የምናስፈጥረው ስንል አይ ስሜን እንዳጠራ ይላል ኦኬ ስማችን እንዳጠራ ፍጹም ይላል ሲጀመር አንዳንዶቹን አናቃቸው በአሁን ለምሳሌ ቲክቶክ ላይ ሰው ይነይታል ወይ በዩዘር ኔም ይልካል ወይ ደግሞ ኢስማኤል የተባለ ማንነቱ እንዲገለጽ የማይፈልግ ግለ ሶሪ ኢስማኤል የሚባል መስኮቲው ማንነቱ እንዲገለጽ ያልፈለገ ዛሬ አስፈጥረው ኢንሳም ወይ ደነሱ የምትጋቡበትን ቋንቋ ፈጥራችሁ ግን በጣም ያንዳንዶቹ ኬዝ ፕራይቬት ይሆናል ብዬ ነው እሱ ግን ፕሮቴክት ይደረጋል በሆነ መንገድ ከፈለጉት አንዳንዱ ባይዘው ስትሪክት ነው ኦኬ ለምን ፎቶ በዚህ መልኩ አላነሳም ሁላ ብሎ ይጠይቃል እኔ መጠየቁን አልጠላው እንገባር ግን አንዳንድ ጊዜ እንቸገራለን ቢዚ እንሆናለን በጣም ሳናይ ትርምስ ይፈጠርባል እና ፎቶ ለኤቪደንስ ያህል ነው እንጂ እናንተ እዛ እንትን የሚሰቀል 3 በ4 የሚሰቀል ፎቶ አይደለም የሚነሳው አይደለ ኤቪደንስ ነው በቃ ፎቶ እናነሳለን ባነራችንን ቀኑን ጠርቅሽ ዛሬ ረመዳን 10 ነው ዛሬ ረመዳን 10 ምናምን ነው ያስፈጠሩልን ከሌ የሚባሉ ናቸው አላህ ይዛቸውን ይቀበል ጾማቸውን አላህ ይቀበላቸው ምናምን ብዬ ዱዓ እንዲያደርጉ ማስደርጌ ነው እንትንን እንዘጋው ኢፍጣር ሳይሙንም አድርገው እንደዚህ አንዳንድ ድርጅቶች ሲመጡ ደግሞ ሲሪየስ የሆነ ፎቶ ያነሳሉ ራሳቸው መጥተው ደግሞ ካሜራማን ነው የሚዘመጡና ፎቶ ያነሳሉ ለራሳቸው ድርጅቶች እንትን እንዲል ይፈልጋሉ አንዳንዶቹ በተለይ አሁን ቱርክ ምናምን ካየ አይፖስቱትም ግን ኤቪደንስ ነው ይይዙታል አንዳንዴ በርቀት ያነሳሉ የነሱ እንደውም ይሻላል በርቀት ያነሳሉ ፎቶቸው በደንብ ሰዎቹ ፕራይቬሲ ለመጠበቅ እኛ እንደዚህ እንደ እንትን ያው በነገራችን ላይ ፖስት ይደረጋል ማለት አይደለም ይሄ ሁሉ የማይፈልጉ ሰዎች ካሉ ለምሳሌ ለነሱ ተልኮላቸው ፋይሉ ሊቀመጥ ይችላል ኦኬ አላማው ለነሱ እንዲደርስ ነው እንጂ ፐብሊክ ማድረግ አይደለም አንዳንዱም ፐብሊክ እናደርገዋለን አሁን እንደማይታዩ ፊታቸው በጣም የማይታይ እናደርጋለን አንዳንዴ ደግሞ ፊታቸውን ማድረግ እናያለን ለምን መሰለህ ሀቢቢ በዚህ ዘመን ላይ መተማመን በጣም ችግር ሆኗል በጣም ችግር ሆናል አልፈርድ ምንም በሰጪው ጥያቄ የለውም በሰጪው አይፈረድም በጣም ብዙ አጭበርባሪ ባለበት ምድር ላይ እኔ ታማኝ ነኝ ብትል ውሸታም ነው የምትባለው ያ ሳይሆን በተሻለ መጠን ደርሷል የሚለው ነገር ለማሳየት እሱ እንጠቀም ሁለተኛ ዳዕዋም ይሆናል እምል አንዳንድ ሰው ተች ያደርጋል ሲበሉ ሲያይ ልብስ ይለብሱ ሲያይ አሁን የቲሞቹ ጫማ ሲያደርጉ ምናምን ፊሊንጋቸው አሁን በጣም ማረሳቸው ሳቆች አሉ ልጆቹ ሲስቁ ሳቃቸው ቴሌግራም ላይ ገብተህ ብታየው በጣም ደስ የሚል ፎቶዎች አሉ ልጆች እሱን አንዳንዴ እኛ አንፈልገውም ግን ደግሞ ማህበረሰብ የምንቀሰቅስበት እሱ ነው ነገ ለሌላ ልጅ የሚያለብሰው የሱን ሌላ ልጅ የሚያለብሰው በቃ ምን እናድርግ ቴክኖሎጂው ጊዜው ያመጣብን ነገር
እስማኤል አላህ ምስክሬ ነው ከዛሬ 10 ዓመት በፊት ስንጀምር ፎቶ እናነሳም ነበር በጣም ብዙ ስራ ሰርተናል ከቢላል ሐበሺ ጋር ከናምን ከመስጂዶች ጋር ዑስማን ኢብኑ አፋን መስጂድ ሸደሊል አካባቢ አባጅፋር መስጂድ ጋር ያለ ፎቶ ሰርተናል ወቅቱ ፈለገ ፎቶ አምጡ እንደዚህ አድርጉ ፎቶ ይታለ እንደ ፎቶ ብቻ አይደለም ለምን እንደዚህ ተነሳ ብሎ ይጠይቀኛል ወላሂ ሲሸከሙ ለምን አስቤዛ ሲሸከሙ ስታሸከማቸው ለምን አልተነሳም የኔ ስም ለምን አልተጠራም ያለም አለ አንዳንዴ በመዘንጋትም ባለማወቅም ያደረገው ነገር አለ ባይዘው እዚሁ ግረ መንገድም ስራችን ፍጹም አይደለም ብዙ ስተት ይኖራል እየሰራን ስለሆነ የተንቀሳቀሰን ስለሆነ አንድ የአረብኛ አባባል አለች በጣም የምትገዛኝ ማለት ነው እቺ ለሁሉም የምትጠቅም አነጋገር ነች ምን ይላል አልጃሊሱ አለል አርዲ ላ يسقط ይላል መሬት ላይ የሚቀመጥ አይወድቅም ይላል ያ አላህ አንተ እዚህ ጋር ከተቀመጥክ እንዴት ወርቀህ ከመሬት በታ ወዴት ይወደቅ አትሊስት እንደው ይወንበር ይሻላል ለወደቅ ልክ ነው ለምን ሰው እንደሆነን ማረጋገጫው መሳሳታችን ነው ታውቃለህ አይደል እየሰራህ እንደው ሰው እንደሆነን ሰው ራሱ ግዑዝ አለመሆናችን በቃ ሰው መሆናችን እንስሳ አለመሆናችን መሳሳታችን ነው ስንሳሳት ስናስታክ እና ምናልባት ያጎደል ነው ያበላሸው ነገር ሊኖር ይችላል እግረ መንገድ አፉ እንዲሉን እንጠይቃለን ኸይር የእምነት ጉዳይ ይሹ አይሆንም በመቀጠል ደግሞ መንግስት የሚባል ደግሞ ነገር አለ መንግስት ይከታተላል ይጠይቃል ሪፖርት ይጠይቃል ምን ይላል ያያል ከዛ በተጨማሪ ደግሞ ለስራችን ማበረታቻ የሚሰጣል ሽልማት ይሄ የምስክር ወረቀት ከክብርት ከንቲባ አዳነች አቤቤ የተሰጠ ነው ኦኬ ተባረክ ቀደም ሲል ከቃል ጋር ያያየው የነበረው ማለት ነው ይሄ ከክብርት አዳነች አቤቤ ለሰራችሁት ስራ ከ4 ሚሊዮን ብር በላይ ፕሮጀክት ላሳካ ነው ባለፈው አመት ባይዘው የ7 ሚሊዮን ብር ፕሮጀክት ነው የሰራነው የዛሬ አመት ኦኬ ከ4 ሚሊዮን ብር ፕሮጀክት በላይ ስለሆነ ይሄ ምስጋና ይገባቸዋል በል እኛም አናወቅን ስንጠራ ማለት ስለዚህ ያያሉ ማለት ነው ክትትላለ አዎ መተዋያሉ ባይዘው ቴሌግራም ላይ ገብተው ቢያዩ የመንግስት ኃላፊዎች ምናምን በነበሩ በተለይ የዘካት አልፊጥር ላይ ብዙ ኃላፊዎች ተገኝተው ነበር ኦኬ ብዙ ነበር እንደ ማዕድ ማጋራት ላይ በጣም ብዙ ሸፍነናል አካባቢ በጣም ደካማ ስለሆነ እዛ ይሄ ከክብርት ከንቲባ አዳነች አቤቤ በአዲስ አበባ ከተማ መስተዳድር እጅ ተቀበልነው ነው ይሄ ዋንጫ ኦኬ ይሄ ዋንጫ ደግሞ 10000 ሜትር ሩጣ ያመጣው ነው ማራቶን አሸንፍ አያት ኦኬ ማራቶን ተወስላለች ይሄ ደግሞ ምን ይላል አዲስ አበባ ከተማ አስተዳደር የአዲስ አበባ ከተማ አስተዳደር የአዲስ ከተማ ክፍለ ከተማ ለመተዛዘን በጎ አድራጎት ማህበር ይላል yes ኦኬ ምንድነው ይሄ ምንድነው ይሄ አዲስ ከተማ ክፍለ ከተማ ላይ አብላጫ ያመጡ ሰርቲፊኬት ይሰጣል ዋንጫ ይሰጣል በአፈጻጸም በተግባር መሬት ላይ በወረደ ስራ አፈጻጸማቸው ጥሩ ለሆኑ ድርጅቶች የተሰጠን ነው ከኛ ከነባቡል ኸይር ከነው ኡስታዝ አብዱ ፈታህ አልአማና ሐብ ላይ ተመል መሳኪ ለኩል የተሰጠን በጣም ሰርፕራይዝ ነው ምስክር ወረቀት መጀመሪያ ተሰጠን ምስክር ወረቀት አለው ከዚህ ጋር ክፍለ ከተማውን ይሰጠን ሲጣራን እኔ ምስክር ወረቀት ተቀበየ ልሄድ ነበር ኡስታዝ አብዱ ፈታህ ቁጭ ብሎ አብረን ሄዳለን አለኝ ቁጭ ስል ረሃብን ታሪክ እናረጋለን የሚሉ ክፍለ ከተማችን ላይ አህል በረንዳ አካባቢ በጣም ብዙ ስራ የሚሰሩ ያለ ሲያስተዋውቅ እኛን አልመሰለም ነበር በተዛዘን በጎ አድራጎት ድርጅት የዋንጫ ተሸላሚ ነው ሲባል ሰርፕራይዝ ነው ኩት እና ይሄ እኛ አይደለንም ሰራሃ እኛ ድልድይ ነን በተሰጭና በተቀባይ መካከል ሰጪዎች ግን የነሱ ትልቅ እገዛ ነው والله ሰጪዎች ትልቅ እገዛ ያደርጋሉ በላባቸው ቅድም እንዳልክ አረብ ሀገር ላይ ኢሮፓ ሀገር ላይ በብርድ በቅዝቅ በሙቀት በዚህ ውስጥ ሁሉ ቻሌንጅ አድርገው እስቲ ደግሞ የሀገሬ ምስኪን ልርዳ ብለው እጃቸውን ይዘረጉ ውጤት ነው የነሙና ቅድም እንዳልኩ የነ ሮዛ መሐመድ የነ ወፋ ካናዳ የነሱ የነ አብዱ ሰላም ጫፍ ወደ አሜሪካን የነ ዘዊባ ብዙ ናቸው ብዙ ሲደግፉን እንዴት ሆነ ምን ደረሰ ከዛ በኋላ ምን እናግዝ የነ ሊሊ እንዳለ ክርስቲያን ሆና እስኪ እንደው ሳያችሁ ደስ አለኝ $100 ልላክ ብላ $100 ልካ ሁሉ ያረሳትም ጾምኛ ሲያፈጥር ደስ ይለኛል ኢትዮጵያዊ እንትኑን ስሜቱን so all this ይሄ ሁሉ ምስክርነት ቀላል አይደለም ስለዚህ ስራችሁን
እንደው በመንግስት ደረጃ እንኳን የሚከታተል ምን ደረሰ ምን ወጣ ምን ገባ የሚል አካል አለ ማለት ነው። የመጅሊስም ሰርቲፊኬት አግኝተናል፣ ከወረዳ ሰርቲፊኬት አግኝተናል። አዲስ አበባ እስልምና ጉዳዮች የምስጋና የምስክር ወረቀት ሰጥተናል፣ ወረዳዎችም ሰጥተናል። ያው ከዛ ሁሉ ግን በነገ አላህ ፊት መቆም የአላህ ምስጋና ይበልጣል። የነሱም እኔ ምን ስማቸውን እየጠሩ ያመሰገንኳቸው ከዛ በለጠ አላህ ዘንድ ደርሷል። እኛ ከብሩ ከመድረሱ በፊት እህሉ ከመድረሱ በፊት አላህ ዘንድ ደርሷል። ሱብሃንአላህ ይሄን ሊያውቁ ይገባል። አላህ ነው የሚሰጡት፣ ለኛ አይደለም። ለመተዛዘል ወይንም ለቤኔፊሻሮቹ ለሚሰጣቸው ሰዎች ሳይሆን አላህ ዘንድ ነው የሚሰጡት። يوم الحساب ዘኔ ሰው ይገናኛል ኢንሻአላህ። ሹክራን በጣም ብዙ ሀሳቦችን ያነሳ ነው። ምናልባት አሁን ለከፋራም ለፊዲያም ቅድም ላልናቸው ነገሮች በሙሉ ጠጋ ሲል ደግሞ ለረመዳን ቅድም 30-40 ዶላር ናላቸው፣ ከፍ ሲል 100-200 እንደ ፋሚሊ ያዋተው ኢቭን አንዳንዴ ኸይር ስራዎች ልጆችን ማስለመድ አለብን። ሌትስ ይሄን ቪዲዮ የተከታተለ የሆነ ፋሚሊ ካለ ልጆች እኮ አሉት ቤት 2 ልጆች አይደለ? ለሁለቱ ልጁ ለአንዷ 30 ዶላር 60 አድርጎ የሆነ ነገር ቢያስለምዳቸው በእናንተ ስም ምናምን እያለ እንደ ኸይራት ቢያስለምዷቸው እዚህ ሀገር ቤት ሲመጣ ትልቅ ቫልዩ አለው። ምናልባት መርዳት ማገዝ የፈለጉ ሰዎች በምን ያገኙህ? አንዳንዶቹ ቀጥታ ዲፖዚት ማድረግ ሊፈልጉ ይችላሉ፣ ማንነታቸው እንዲታወቅ ላይፈልጉ ይችላሉ ብዬ አስባለሁ። ሶ ለነዚህ አካውንት ካለ አንተን ኮንታክት አድርገው በሌላ መንገድ ማገዝ የሚችሉ ሊኖሩ ከቻሉ ደግሞ ለነሱም ስልክ ቁጥር ቢጤጣል ብታረግልን ደግሞ ደስ ይለኛል። ኸይር ማግኘት ከፈለጉ የ0974 43 43 44 ኦኬ 74 43 43 44 ይሄ እኔን ኮንታክት ያደርጋሉ ወይንም በቀጥታ እንትን ያገኙዋል፣ እኔን ቀጥታ ያገኛሉ። ቃልን ደግሞ 0911 34 17 53 አለን። ኦኬ ለየቃልዬ ነው እሱ። አዎ ሌላ ደግሞ 0911 ሌላም ሰው ፈቴ ያለች 1156 20 20 አለ 091156 20 20 ኦኬ ኦኬ ይሄ ነው አካውንት ነምበራችን። የንግድ ባንክ 1068 044 68 69 መተዛዘን ነው የሚለው። መተዛዘን በጎ አድራጎት መተዛዘን ቻሪቲ ኦርጋናይዜሽን ይላል። በዛ መንገድ ሰፖርት ማድረግ ይችላሉ። እንግዲህ ደብቀው ለሚሰጡን እኛ ማናቃቸው አላህ የሚያውቃቸው የምስኪን ልቦና ውስጥ የተቀመጡ አጠቃላይ አላህ አጅራቸውን ይክፈላቸው። እንግዲህ ዳዕዋም ጭምር ነው ሰደቃም ጭምር ነው፣ ብዙ ትርጉም ነው ያለውና ይሄንን ነገር እያሰቡ እንዲያግዙን አሁን ጊዜው በጣም አጭር ሆኖብናል። ባረከላሁ ፊኩም። እንደው ባካችሁ ለአላህ ብላችሁ ለአላህ ቀናቸውን ለነዚህ መሳኪኖች ድረሱላቸው። አሁን ረመዳንን በደንብ ተደስተው እንዲያልፉ አስቤዛ 6500 ብር ነው። ኢፍጣር ሳኢም የአንድ ሰው 300 ብር ነው። የየቲሞች ልብስ ደግሞ 4500 ብር ነው በአማካይ። እንግዲህ የ10 ሰው የ20 ሰው የአንድ ሰው ከዛም በታች ሰደቃ ትንሽ የለውም፣ ልብ ነው የሚፈልገው። ልባችሁን ስጡን ነው የምንለው። እሱ ትልቅ መልእክት ነው። ከዛ በተረፈ ደግሞ አባል ቢሆኑ በየወሩ የሚችሉትን ነገር ማዋጣት ቢችሉ 100 ብር 200 ብር 50 ዶላር እኛ ጋር 50 ዶላር በወር ቢመጣ ብዙ ነገር ይሰራል። እቺን ነገር ቢያስቡበት። ነገ ብዙ አላማዎች አሉን። ባይዘዌይ አንድ ትልቅ ፕሮጀክት አለ ከረመዳን በኋላ አላህ ካለ ልንሰራ የምንፈልገው ከምገባ ጋር ተያይዞ አምባሻ ፕሮጀክት የሚባል አለ። እሱን ኢንሻአላህ እናስተዋውቃለን። ከምገባ ጋር ተያይዞ እንደገና ስልጠናዎችም አሉ፣ ስራ ማቋቋሞች አሉ። ኦኬ እነዚህን እንግዲህ መረዳዳት ሲኖር መተዛዘን ሲኖር የአላህ ረህመት ይወርዳል። الراحمون يرحمهم الرحمن አዛኞች አላህ ያዝንላቸዋል። يرحم من في الارض يرحمكم من في السماء سبحان الله። በምድር ላይ ላለው በአጠቃላይ እዘኑ አላህ ያዝንላቸዋል ይላል። የጨለመውን ቤት እናብራ የዘንድሮ ረመዳን መርሃችን ነው። የጨለመውን ቤት እናብራ ነው ምነው። የጨለመው ባዶ የሆነው ድስት እንሙላ፣ ባዶ የሆነው መሶብን እንሙላ። እንደገና ደግሞ የተቀዳደደ ልብስን በአዲስ እንተካ፣ ዘካተል ፊጥር እንስጥ። በቃ ወዘተረፈ ይሄ ነው። ባይዘዌ እስምሽ በጣም ነው የማመሰግንህ። አላህ ሀያትን ያርዝመው። ይሄ ድምጽህን ለሁሉ የሚሰማ አላህ ያድርገው። መስኮት ከመስኮትም በላይ በር አላህ ያድርገው። ልክ አላህ ያድርገው። ሐቂቀተን በአንተ ሚዲያ ወተን በጣም ብዙ ሰዎችን ተዋውቀናል። ከዚህ በፊት ሚንበር ቲቪም በርግጥ መጥቶ እዛው ባለንበት ቦታ ላይ መጥተው የዘገባ ስራ ሰርተዋል። የዛሬ 3 አመት አካባቢ መሰለኝ ብዙ ሰርተዋል። በአንተ ደግሞ የዛሬ አመት በጣም ብዙ ሰዎች ሚንበር እንትን ላይ ምንድነው
መስኮት ቲቪ ላይ እኮ አይቼ ነው ያሉ ኮሜንትም ላይ እዛው ላይ አይተናል። ብዙ አንተ ኮሜንት ላይ ብዙ አይተናል። ላይቭ ላይ ብዙ የነየቱ ሰዎች አሉ። በመስኮት በእናንተ በሶፊ በቃል ብዙ ሰዎች ነይተዋሉ። መስኮት ቲቪ እንግዲህ ሰብስክራይብ አድርጉ ልበል። ሰብስክራይብ ምን ይባላል? ኦሬዲ ስላደረጉ ሰብስክራይብ ላላደረጉ ሰብስክራይብ አድርጉ። ሰብስክራይብ እንዲያደርጉ አበረታቱ። ባይ ዘ ወይ ስለ ሚዲያ ያለን ነገር ደካማ ስለሆነ ነው እንጂ እንደዚህ አይነት ሚዲያዎች በጣም ሊበረታቱ ይገባል። ሰው በሆነ ባልሆነ እኮ ጊዜን እያሳለፈ ከሆነ ባሉ ባልታ እናንተ የመሰለ ቁም ነገር የሚያስተላልፉ አዝናኝና ቁም ነገር የሚያስተላልፉ በጣም ኢንተረስትድ የሆኑ ሚዲያዎቻችን ሊበረታቱ ይገባል። እናንተ ሼር እያደረጋችሁ በተለይ አሁን ቲክቶከሮች አሉ አይደል? ለምሳሌ ታዋቂ ቲክቶከሮች መስኮት ፖድካስትን ሰብስክራይብ አድርጉ እያሉ ቢያስተዋውቁ ምን ችግር አለው? የግዴታ ከሁሉ ነገር ከእንትን ጋር ከጥቅም ጋር መያያዝ የለበትም። ማለሽ እንግዲህ እችን ቃል ስለተጠቀምኩኝ ምንድነው ከአላህ ዘንድ አገኘዋለሁ መሰለ ወለከ ቢሚስል የሚል መላኢካ አለ። አንተ ለከሌ ላንተ ለሩቅ ሰው ዱዓ በስታደርግ ወለከ ቢሚስል እንዲሁም ላንተ ያለ ዱዓ የሚያደርግ መልሶ የመልስ ምት የሚሰጥ መላኢካ አለ። ታውቃለህ? ሰው እናንተ ሰብስክራይብ ነው መስኮት ፖድካስትን ሰብስክራይብ አድርጉ ስትሉ እናንተ ሰብስክራይብ ትደረጋላችሁ። እውነት ነው። መላኢካው ያን ይከትባል። ያንንም እኔ በጣም ብዙ ፖድካስቶች ቲክቶክ ላይ ባይዘው አለ ሸምሱ አባስ የሚል ቲክቶክ አለ። ብዙ ኸይር ስራዎችን የምንለቅበት ይሄ መተዛዘንም አለ የመተዛዘንም አለ ያለ ሸምሱም አለ። ሞር ግን በእኔ ነው ብዙ ፎሎወርስ ያለው ያ ብዙ ባለም 21000 ሰው በቲክቶክ ስም በቂ ነው። ፎሎ ብታደርጉ ብዙ ኸይር ነገር አለና ብዙ መስጂዶችን አስተዋውቅበታለሁ፣ ፖድካስቶችን አስተዋውቅበታለሁ፣ እግረ መንገድ ያየሁትን ኸይር ስራ አስተዋውቅበታለሁ፣ ድርጅቶችን አስተዋውቅበታለሁ። ከላይ የሚባል ድርጅት ምናምን ያልከኝ ምንድነው? እኛ ስራችን ብቻ የኛ አይሆን እንጂ የኛን ስራ የሚያቀል ሰው ካለ ይሄ ከላይ ድርጅት አለ ማሻአላህ ተባረከላህ ለነሱ ቢተላለፍ የኛን ስራ አቀለሉ ነው የሚባለው። ልክ ነው። ሰው እነዚህ አይነት ነገራቶች ስላሉ አረዘምኩ እንዴ? አይ ቆንጆ ነው በጣም ቴንኪው ዋሊ። የእውነት እኔም ተገናኝተን ደግሞ መሰል ኸይራቶች ላይ ሰራውና በጣም ደስ ብሎኛል። ትልቅ ስራ ነው ያዛችሁት፣ ትልቅ አገልግሎት ነው ያዛችሁት። አይ ነው ደግሞ ይሄን ስራ ስትሰሩ ቤት ልጆች ምናምን ትንሽ ጎደል የሚል ነገር አለ አይደለ? የነሱን ሐቅ መስዋዕትነት ከፍላችሁም ጭምር ነው አይ ቲንክ በዚህ ደረጃ እየሰራችሁ ያላችሁት። ሶ አላህ ይቀበላችሁ። እንግዲህ እንደተለመደው አምና እንዳየ ነው አሁንም ይሄ ቪዲዮ ያዩ ሰዎች ይመጣሉ። እነሱን ተቀበላችሁ ደግሞ ኸይራቶች ላይ እንደምታሳትፏቸው እርግጠኛ ነኝ። ሹክራን አለይ ጀዛከላህ ኸይር። በአጠቃላይ ሙስሊም ማህበረሰብ አመሰግናለሁ። አላህ Subhanahu Wa Ta'ala እዚህ ላይም ስለመረጠኝ በመጀመሪያ አላህን አመሰግናለሁ። ቀጥሎ ሙስሊሙንም ኢትዮጵያውያኖችን በአጠቃላይ አመሰግናለሁ። መንግስትንም እናመሰግናለን። መጅሊስንም የኢትዮጵያ የአዲስ አበባ እስልምና ጉዳዮችንም በደንብ አመሰግናለሁ። ምን ደረሳችሁ እንዴት ደረሳችሁ ያሉ ኡስታዝ አብዱልፈታህ ሙስጠፋን በጣም አመሰግናለሁ። በጣም ኡስታዝ ኑሩ ቱርኪን በጣም አመሰግናለሁ። እሱም ባይዘው የዛሬ አመት ብዙ ቀዳዳ ሸፍኖናል፣ ለየቲሞች አግዞናል። እኛ ኡስታዝ እንደዚህ ጎደለኝ እኮ በአላህ ስለው እና እንደዚህ ሰድ እኛ ጋር አለ ብሎ ሸፍኖልኛል። ኡስታዝ አብዱልፈታህም ቀስቅሶልናል። መተዛዘን የሚባል አለ እንደዚህ አድርጉ ያለ ቀስቅሶልናል። እነ ሙኒር ሸምሱንም ማረሰውም እስማኤል በድሩን አረሳቸውም ብዙ ማመሰግናቸው ሰዎች ስላሉ ሁሉንም የረሳዎችም ካለ እንግዲህ ለአላህ ብላችሁ አፍሉኝ። ሚዲያ ላይ ነኝ ማይክ ላይ ነው ያለው ብዙ ነገር ይረሳ ይችላል። ልክ ነው። ያ ስለሆነ በጣም ነው ማመሰግነው። ሀያታችሁን አላህ ያድርገው። እንግዲህ ሰደቃችሁን መቅበል አላህ ያድርገው። ረመዳንን መተው ከሚቀበሉት ከሚጾሙት ቲላዋቸው ከሚቀበል ሰላታቸው ተሐጁዳቸው ጾማቸው ከሚቀበሉት አላህ ያርገን። እንግዲህ ዛሬ አመት ከኛ ጋር የነበሩ ወደ አኺራ የሄዱ ሰዎች አሉ። ባይዘው እቺ ነገር ብናገር በጣም ደስ ይለኛል። 3 አመት ሙሉ ከኛ ጋር የነበሩ አንድ ሽማግሌ የነበሩ ወደ አኺራ የሄዱ ሰው አሉ። ተረጂ የነበሩ ሁሌ በየአመቱ እኛ ጋር ነበር የሚመጡት። በጣም ዱዓ ያደርጉልን ነበር። ወላሂ እሳቸውን ሳስብ በጣም ነው በቃ እንትን የምለውና ዝንጥ ያሉ ናቸው። ችግራቸው የማይታየባቸው ምስኪን የምትለው ሰው አለ አይደል? አንዳንድ እኮ የሚለምኑ አለ፣ እሳቸው አይለምኑም። ይመጡና ያፈጥራሉ። ከዛ ካፈጠሩ በኋላ ድንገት አፍጠረው ጨርሰው ለቃል የታለች ብለው አፈላልገዋት ቆመው ወላሂ እንደዛ ቀን ዱዓ አድርገውላት አላህ እንዲበልሽ በጣም ምርቃዋት። ከዛ ማታ ላይ ቲክቶክ ላይ ላይቭ ፈንድራይዚንግ ፕሮግራም ነበረን። ወደዛ እየሄደች መንገድ ላይ ነው
ወደቁና ሞቱ። በጣም ነው የደነገጥነው። እና የዛሬ ዓመት አብረውን የነበሩ የዛሬ ዓመት ዒድን ሳይደርሱ የሞቱ አሉ። ሰው እንግዲህ እኛ ረመዳን እንድረስ አላህ ነው የሚያውቀው። ሰው እንግዲህ አላህ Subhanahu Wa Ta'ala የሚደርሱ የሚጾሙ የሚቀበላቸው አላህ የሚቀበላቸው ያድርገን። واخر دعوانا الحمد لله رب العالمين جزاك الله خير ለኛ በጣም እናመሰግናለን። የማህበረሰቡን ችግር ማቃለል ሰዎች ደግሞ አንዳንዴ የገንዘብ እንጃቸው ኖሮ እንዴት በዚህ ወጥቼ ወርጄ የሚለውን መንገድ ለማቅለል ሄዳችሁ ርቀት በጣም ደስ የሚል ነው። አላህ ይቀበላችሁ። ሹክራን ተመልካቾች። እንግዲህ ስክሪን ላይ ባሉት አካውንቶች ቀጥታ ማስገባት ትችላላችሁ። አሊያም ደግሞ ስክሪን ላይ ባሉት ስልክ ቁጥሮች ለቃልየም ለአሊም ደውላችሁ ያለውን ነገር መጠየቅና በጋራ ማገልገል ትችላላችሁ። በዚህ አጋጣሚ ገንዘብ ብቻ ላይሆን ይችላል። አንዳንዴ በእለቱ ተገኝቶ ማስተናገድ ማስተባበርም ራሱን የቻለ አንድ ገዛ ነው። በእውቀት በልምድ በብዙ ነገር ይታገዛል። ሰው እነሱን በሙሉ እንግዲህ ማድረግ የምትችሉትን በሙሉ እንድታደርጉ የኔ ጥሪ ነው። ከኔ ጋር በቀጣይ ሳምንት ከሌላ እንግዳ ጋር እንገናኛለን። እስከዛው ግን እስከዚህ ሰዓት ድረስ አብራችሁን ቆይታችሁ ምንለውን ስላደመጣችሁ ከልብ እጅግ አድርገን እናመሰግናለን። በቀጣይ ሳምንት ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።